እነሱ እንኳን ወዳጆቹ መጥተው ሲፈልጉት ሁሉም እየፈለጉ ነው፣ እሱ አይመለከተው። የእሱ ትኩረት ሚኒስትሪው አይደለም። ማነው ትኩረቱ? አባቱ ነው። ሚኒስትሪው ከየት እንደመጣ ሶርሱን እዚህ ጋር እየነገረን ነው። አባት ጋር መዋል ነው። ሲሄድስ ግን ሚኒስትሪ እንዲሰፋ ተራራ ላይ ልውጣ ልጸልይ ብሎ ነው ወይ? አይደለም። ጌታ አባቱን ስለሚወድ በስላሴ መካከል የነበረው ፍቅር የዘላለም ነው። ፍጹም ሰው ፍጹም አምላክ ሆኖም ጌታ ይናፍቃል አባቱን። ምን ያደርጋል? ናፍቆ ማለት 9 ሰዓት ተነስቼ ጸልያለሁ ሲል ሚኒስትሪያችን እንዲሰፋ ጌታ በእኔ ኃይል እንዲያደርግ ድል እንዲያደርግ ፕሮፌት አድርጎ እንዲቀባኝ ፓስተር አድርጎ እንዲቀባኝ አይደለም። ናፍቆት ነው፣ ፍቅር ነው። ከዛ እዛ ጋር የሚናወጠው ነፃ የሚወጣው በትምህርቱ የሚገረሙት የእሱ ፎከስ እሱ አይደለም። እዚህ ጋር ነው የእሱ ፎከስ። ደስ የሚለው አባቱ ጋር እሱ ሲጸልይ ጌታ ብትወድች ጽዋ ከኔ ትለፍ፣ ግን አንተ ያልኩ ይኸው በቃ አገልግሎትን አለው ኤቭሪቲንግ አለው ምናምን ብሎ አይደለ። ነገር ግን የቀድሞ ፍቅርህን ጥለሃል እና I was your first love የመጀመሪያ ፍቅርህን የነበርኩኝ እና ያንን ጥለሃል ነው የሚለው እንግሊዘኛው ላይ I was your first love ነው የሚለው እና first loveአችን የሆነውን ኢየሱስን ልባችንን ያቀለጠውን ይህንን ፍቅር ወደ ጎን አድርገን በሌላ ነገር እንዳንደሰት በሌላ ነገር ሄደን ኢንጆይ ያደረገን እንዳንል ሁሌ ቃሉ እንደነገረን በዚህ ፍቅር መመላለስ ይሁንልን፣ በዚህ ፍቅር ዋክ ማድረግ ይሁንልን። ፖልሻ እንደነገረን ይህንን እውነት እንደ ኢየሱስ ፈቀቅ ማለት ከፈለግን እንደ ኢየሱስ ጭብጨባው እያለ ምን እያለ ወደ ምድረ በዳ ሄደን መጸለይ ከአባት ጋር ሪሌሽንሺፕ እንዲኖረን ከፈለግን ዛሬ ከኢየሱስ ጋር መጣበቅ አለብን። ጋይስ we need Jesus። ፈርስት ላቫችን ኢየሱስ ነው። ማርቆስ 1:35 ኢየሱስ ጌታ ነው። እሺ ጌታ ይመስገን። እንደዚህ ይላል፣ አባት ሆይ ቃልን አብራለን፣ ጌታ ሆይ አስተምረን። ይህ ቃል ጌታ ሆይ ህይወት ይሁነን፣ በህይወታችን ላይ ለውጥ ያምጣ። ጌታ ሆይ አንተን የምንወድበት የምናደምቅበት ይሁን። በዚህ ውስጥ እኔም ወንድም እህቶች አንታይ። ጌታ ሆይ አንተ ብቻ ከፍ በል በፊታችን። ጌታ ሆይ አንተ ተሳልብን። ጌታ ሆይ ላትነሳ። ጌታ ሆይ አይናችንን ስከፍት አንተ ታይልን። ጌታ ሆይ ሌላ ነገር አኒ ጌታ ሆይ ፊት ለፊታችን ያለው እስኪጋረድብን ድረስ ጌታ ሆይ አንተ ብርሃናችን ነህ። ቃል ይብራልን። ስለምታስተምረን ስለምትወደን እናመሰግናለን። እሺ አሜን አሜን። ማርቆስ ላይ 1:35 እንዲህ ይላል። እርሱን ከማለቴ በፊት በደንብ እንዲገባን ወደ ኋላ መለስ ብዬ ላንብበው። ተመልከቱ፣ ጌታ እያገለገለ ነው። በጣም ድንቅና ታምራትን እያደረገ ነው። የተወሰነ በቪዲዮ ሼር ላደርግ ሞክሬያለሁ፣ ግን ስሙት። ከዚያም ይላል ይውላችሁ ወደ ቅፍርናሆም ሄደ። ኢየሱስም ወዲያውም በሰንበት ቀን ወደ ምኩራብ ገብቶ ማስተማር ጀመረ። እሺ ጌታ እያስተማረ ነው። እንደ ጸሐፍት ሳይሆን እንደ ባለስልጣን በማስተማሩ ህዝቡ ተገረሙ ይላል። እንደ ባልበቃ ተገረሙ። የሚያስተምርበት መንገድ ኖርማል አይሁዳውያን ሲያስተምሩ በነበረው መንገድ ምናምን አይደለም። በቃ እሱ ተገረሙ። ከዛ በዚያ ጊዜ በምኩራባቸው ውስጥ የነበረ ርኩስ መንፈስ ያደረባት አንድ ሰው እንዲህ በማለት ጮኸ፣ የናዝሬቱ ኢየሱስ ሆይ ከኛ ምን ትሻለህ? ልታጠፋን መጣነ? እኔ ማን እንደሆንኩ አውቃለሁ። አንተ የእግዚአብሔር ቅዱስ ነህ አለው። ኢየሱስም ጸጥ በል ከእርሱ ውጣ ብሎ ገሰጸው። ጌታ ከሰይጣን ጋር አይነጋገርም፣ ያስወጣል እንጂ። እርኩሱም መንፈስ ሰውየውን በኃይል ካንፈራገጠው በኋላ እየጮኸ ወጣ። ህዝቡ በሙሉ በመገረም ይህን ነገር ምንድን ነው? ስልጣን ያለው አዲስ ትምህርት መሆን ነው። እርኩስ መናፍስት እንኳን ያዛል፣ እነርሱም ይታዘዙታል እያሉ እርስ በርስ ተጠያየቁ። ወዲያው ዝናው በገሊላ ዙሪያ ባለ ስፍራ ሁሉ ተዳረሰ። ከዚህ ቃል የምንረዳው ጌታን ኢንጆይ እንድታረጉት ነው የምፈልገው። የሆነ እንደ ስብከት ምናምን እንድትሰሙኝ አልፈልግም። ይኸውላችሁ ጌታ
በዛ ጊዜ ምንድን ያደረገው እያስተማረ ነበር። ይውላችሁ አገልግሎቱ ማስተማር ብቻ አይደል የሚያስተምርበት መንገድ ኢምፕሬስ አድርጓቸዋል። ሰይጣንን ከሰው ውስጥ አዞ ሲያስወጣ አይተው ተደነቁ። እንዴት ነው ሰይጣን ራሱ ይታዘዙታል? ኧረ አንተ እግዚአብሔር ቅዱስ ነህ ምናምን ሲሉ ኢማጂን አድርጉት እስኪ ባይመሯችሁ። ማለት ኖርማል አይደለም። ይውላችሁ እንደዚህ አይነት ነገር ኤክስፒሪየንስ አድርገው አያውቁም። እንደዚህ አይነት ነገር አያውቁም አይደል? ሶ ይህን ነገር ሲያደርግ አይተው ማያውቁ ከሆነ እንዴት ኢምፕሬስ ሊያደርጋችሁ እንደሚሆን አስቡት። ያዘዋል፣ ናውጣ ምናምን ብሎ ያዘዋል። አንተ እግዚአብሔር ቅዱስ ነህ ምናምን ሲለው ምንም እንደውም ክፉ ነገር እኮ አልተና ናውጣ ብሎ ያስወጣዋል። ከዛ ፌመስ ሆነ እኮ ነው ባጭሩ የሚለው እኮ ስሙ ገነነ፣ ፌመስ ሆነ ጌታ። እቺን ያዟት። አሁን ዋናው ይሄን ካልያዝን በኋላ የምንለው ነገር ኢንጆይ አናደርገው። በደንብ ጌታ ዝናው በገሊላ ሁሉ ተነገረ ይላል። እሺ ከዛስ ወዲያውኑ ከምኩራብ እንደወጡ ከያዕቆብና ከዮሐንስ ጋር ወደ ስምዖን ወደ እንድርያስ ቤት ገቡ። ያው ህብረት አይደለም ያደረገው ጌታ ከዛ ወንድሞቹ ጋር ራት ምናምን አይጋበዝም። እሺ የስምዖን አማት በትኩሳት በሽታ ታማ ተኝታ ነበር። እሷ ታማ ነበር። ስለ እርሷም ነገሩት። ስለዚህ እርሱ ወደ ተኛችበት በመሄድ እጇን ይዞ አስነሳት። ትኩሳቷንም ተነስታም ታገለግል ጀምር ይላል። ደስ አይልም? ታማ ነበረ፣ ትኩሳት ነበረባት። ከትኩሳቷ የነበረ ምን ሆና ነበረ? ተኝታ ነበረ። እጇን ያዛት አይደል? ጌታ እጇን ያዛት፣ ተፈወሰች። ምን አረገች? ታገለግላቸው ጀመር። ጌታ የፈወሰን እንድንቀመጥ አይደለም። የዘላለም ህይወትን የሰጠን ዝም ብለን እንድንቀመጥ አይደለም። ከተቀመጥን በሽታ ነው፣ ሌላ በሽታ ይጠራል። ፈወሰ፣ ተነስተ ወደ ምስክርነት። እኔ አሁን ተነካው፣ ደስ አለኝ፣ ጌታ ሂል አረገኝ፣ በቃ ደስ አለኝ፣ መጥቼ ይሄው ጌታ አረገው እመጣለሁ። ፖል አይረባም፣ ፖል ዝም ብሎ ነው ያለ ኢየሱስ። ከኢየሱስ ጋር እኔ እግዚአብሔር ልጅ ነኝ። ህይወቴ በእግዚአብሔር ዘንድ ከክርስቶስ ጋር ተሰውሮ ያለ ነኝ። ግን ያለ ጌታ ባዶ ነኝ። የማደምቀው ትኩረት የማደርገው ኢየሱስ ነው። ስለሰጠኝ ነገር ብቻ አይደለም ላወራ መጣው፣ ስለ ራሱ ላወራ ነው መጣው። ስለ ወዳጄ ኢየሱስ ላወራ ነው መጣው። ታመመች፣ ፈወሳት፣ ተነስታምና ታገለግላቸው ጀመር። ወዲያው ምን አይነት ድንቅ ሰዎች ነው የነበሩት በዛን ጊዜ። ጌታ ይባርካቸው። ስለዚህ ምን አለ? እርሱ ወደ ተኛችበት ይዟት አስነሳት፣ ትኩሳቷም ተዋት፣ ተነስታም ታገለግለው ጀመር። እሺ አሁን እዚህ ጋር ተመልከቱ። ጀንበር ከጠለቀ በኋላ ምሽት ላይ የአካባቢው ሰዎች ህመምተኞችና አጋንንት የተያዙትን ሁሉ ወደ እርሷ መጡ። የከተማውም ህዝብ በሙሉ በቤቱ ደጃፍ ላይ ተሰብስቦ ነበር። እንግዲህ ታመሙት፣ ያው ፈመሰ ጌታ እዛ ጋር ሁሉም ስሙ ተነገረ ምናምን። ምን አደረጉ? የታመመ ሰው ሁሉ ይዞ መጡ። የሚያድን ተገኝቷል ተብሎ የሚፈውስ ተገኝቷል ተብሎ ያው እንዳልኳችሁ ስሙ ገኗል፣ ይዘው መጡ ማለት ነው። እሺ ስትሰሙኝ ኢማጂን አድርጉት የነበረው ላይክ በደንብ ኢማጂን እያረጋችሁት የሆነ ስብከት እንደ ስብከት እንዳታዩት አደራችሁ። የከተማው ህዝብ ሙሉ በሙሉ በቤቱ ደጃፍ ላይ ተሰብስቦ ነበር። ቃሉን አይታችሁታል ምን እንደሚል? በከተማው ህዝብ በሙሉ ቤተሰብ ምን አሉ? ተሰበሰቡ። ሁሉም ሰዎች መላው ነው የሚለው። ደግሜ ላንብብላችሁ። ይኸውላችሁ ደግሜ ላይ የከተማው ህዝብ በሙሉ በቤቱ ደጅ ላይ ተሰበሰቡ። ህዝቡ ተገልብጦ መጣ። እኔ እንግዲህ በሙሉ ማለት እንግዲህ እኔ ቃሉ እንደሚለው ነው፣ ሁሉም መጡ ነው። ቤት የቀረ የለም ማለት ነው። እውነቴን ነው የምላችሁ። ኪችንም ያለው እራትም እየበላ የነበረው ምሳም ቁርስም ሁሉን ነገር ትቶ ነው የመጣው። ሁሉ ተሰበሰቡ። አሁን ጌታ ምን አለ? ስሙ ገነነ። አጋንንት መታዘዙ ገረማቸው፣ አስተምሮቱ ገረማቸው። እቺን ያዟት። አሁን የጌታን ነገር ዝም ብላችሁ አሁን ታዩታላችሁ እሱም ያደርገው። እሺ እርሱም በተለያየ በሽታ የታመሙትን እሺ ብዙዎችን ፈወሰ፣ ብዙ አጋንንትም አወጣ። ነገር ግን አጋንንቱ የኢየሱስን ማን ያውቁ ስለነበር እንዲናገሩ አልፈቀደላቸውም። እንዳትናገሩ ማይክ የት ሄደ? በመድኃኒዓለም ትንሽ የኛ ዘመን ጌታ ያደረገልን እስኪ ተናገር አይደል? ትልቅ የቲቪ እንትን ጌታ እስኪ ተናገር።
ማንኝ ታቀኛል? ከዚህ በፊት አግኝተኝ ታውቃለህ? አጋንንት ስናወጣ አይደልኛ? ከዚህ በፊት ታውቀኛ አይተኝ ታውቃለህ? ከዚህ በፊት ታውቀኝ ነበረ? አይታችኋል? ቲቪ ላይ ምናምን አጋንንት ሲያወጡ እንተዋወቃለን። ኩኪ አላቀም ትላለች። ኩኪ ታቂኛለሽ? አታቂኝም አይደል? ተገናኝ አይተሽኝ ታቂያለሽ? አይተሽኝ ታቂያለሽ? ኖ እንደዛ ነው። እኔ ይገርመኛል በጣም እኔን የሚመስል ሰው አይተህ ታውቃለህ ይባባላሉ። አጋንንቱን አንተ እኔን ስታይ ምን ይሰማሃል? እኔ አንተን ሳይ እነዳለሁ፣ አንተን ሳይ እቃጠላለሁ እንዲሉ ነው የሚያደርጋቸው። ከዛ ግሎሪውን ለማን ሊሰጡ? ለራሳቸው። ጌታ ግን ምን አደረገ? አሁን እኔ ይሄ ነው ዛሬ እንደ እብድ ያስዋለኝ ይሄ ነገር ነው። በቃ እቺን አንብቤ ማለት ነው። እሺ ከዛም ኢየሱስም ማንነቱን ያው ዝም በሉ አላቸው። ከዛ አሁን ይሄ ነው ስሙት። ናይዬ እንኳን ደህና መጣ አምሮባል። ከዛ ምን ይላል? ማርቆስ 1:35 ላይ ማለዳም ገና ጎህ ሳይቀድ ኢየሱስ ተነስቶ ከቤት ወጣ፣ ወደ አንድ ገለልተኛ ስፍራ ሄዶ ይጸልይ ጀመረ። እሺ ስምዖንና ባልደረቦቹ ተከትለውት ይፈልጉት ጀመረ። የት ነው ያለው ኢየሱስ እያሉ ባገኙት ጊዜ ሰው ሁሉ እኮ ይፈልጋል አሉት። ሰው ሁሉ እኮ አንተን እየፈለገ ነው። ጌታ ወዴት ሄደ ነው? ይውላችሁ አንደኛ በማለዳ ጎህ ሳይቀድ ገና ዳርክነሱ ገና እንዲህ ሳይጠፋ ገና ጌታ በኋላ ላይ ያሳያቸዋለሁ። ሌላኛው ቃል ላይ ያለው ምን አደረገ? ተነሳና አባቱ ጋር ናፍቆት። ሉቃስ በደንብ ያብራራልናል ለምን እንደሆነ በኋላ ሉቃስ ላይ ስንሄድ። ማርቆስ እንደዚህ ነው የጻፈልን። ናፈቀውና አባቱ ጋር ሄደ በጠዋት። ትላንት ምን ነበር? ሚኒስትሪው ተስፋፍቶ በምን ዙሪያ? በትምህርት ዙሪያ፣ አጋንንት በማስወጣት በሽታ በመፈወስ በዛ ምድር ላይ ሁሉ ስሙ ተነግሯል። ዘሞስት ፌመስ ፐርሰን ነበር በዛ ሰዓት። ምንም እንትን አላለው። ከዛስ አጠገቦቹ እንደ ወንድሞቹ ነው የሚያዩት። ታውቃላችሁ፣ እንደ ፋሚሊ ነው፣ እንደ ቤተሰብ ነው ጌታ ሐዋርያቶቹ የሚያቸው። ይሁዳ እንኳን ስሙ አሳልፎ ሲሰጠው ለምን ይመስላችኋል? ትሁት ስለነበር ተመሳስሏቸው ስለሚኖር መለየት ነበረበት። አስሜ የምሰጠው ነው እሱ ኢየሱስ ማለት እኔ አሁን የምስመው እሱ ነው። ትሁት ስለነበር ጌታ አብሯቸው ከእንትኑ አንጻር አይታችኋል። ትህትናው የሚፈልግ ብትወድ እኮ ማለት እንደው ባይሆን እያለ እኮ ነው። ግን እስቲል ምንድነው የኢየሱስ ልብ? አባቱን ሄዶ ሁሉንም ማውራት መነጋገር፣ በቃ የሱ ልብ ነው። እንመልከት። አሁን እዚህ ጋር በጣም ትኩረት ማድረግ ያለብን ህዝብ ምንድነው የመጣብኝ? ቆይ እስኪ ህዝቡ ምንድነው የፈለገው? እሱን ፈለጉት። ህዝቡ ኢየሱስን ፈለጉት። ደቀ መዛሙርቱም እሱን ፈለጉት። ስለዚህ ለምንድነው ሲባል አገልግሎቱ እየሰፋ ስለሆነ። እሺ አንድ ሰው ተፈልጎ እዛ ቦታ መቆየት ከነበረበት በአገልግሎት ፌመስነትን ከሆነ ኢየሱስ ነበር። ኢየሱስ ግን እዛ አልቆየም፣ ወደ አባቱ ጭብጨባውን ትቶ። ለዚህ ነው ጌታ እንደ ግብዞች አትጸልዩ ሲል ማቴዎስ 6:5 ላይ ሲነግረን እንደ ግብዝ አትሁኑ። እነሱ ምን መታየት ይወዳሉ አይደል? የእነሱ ልብ ምንድን ነው? መጨብጨብ ይፈልጋሉ፣ መታየቱን ይወዳሉ። መጸለያቸው አይደለም ችግሩ አይደል? ባለፈው ስንነጋገር ሰምታችሁን ከሆነ አንድ አይሁዳዊ በቀን 3 መጸለይ ምግብ ሊተው ይችላል። መጸለዩን አይተውም፣ ይጸልያል በቀን 3። ከዛስ ታይሙ ደግሞ ስፔሲፊክ ናት። ምን ያደርግ ነበር? ለምሳሌ አንድ አይሁዳዊ ለምሳሌ 8 ሰዓት ነው የሚጸልየው ልበላችሁ፣ ከቀኑ 8 ሰዓት ላይ ልክ 7:50 ስትል ገበያ አካባቢ ቶሎ ቀስ ብሎ ወክ ያደርጋል። ከዛ በኋላ ልክ 8 ሰዓት ባለበት ተቆሞና የሚጸልየው ይቆምና ህዝብ እያየው አንተ ነው የጸሎት ሰው እንዲባል እኮ ነው ቆሞ ይጸልያል። አይታችኋል? ኢንቴንሽናሊ በየምኩራብ የሚላት ቦታ የገበያ ቦታ፣ ንግድ ያለበት ቦታ፣ ሰዎች የሚታወቁበት ቦታ፣ ሰው የሚንቀሳቀስበት ቦታ ላይ አውቆ 10 ደቂቃ ሲቀራቸው አውቆ ይሄዳሉ። 20 ደቂቃ በዛሽ በኩል። ከዛ ልክ 8 ስትሆን ይጸልያል። አትንቀሳቀስም በእጁሽ። አይታችሁ ከሆነ አሁንም እንደዛው። ምንድነው ኢንቴንሽናቸው? ገበያ ላይ ቆሞ የሚጸልየው ለመባል። ኢየሱስስ
ታታ ይንጫጫል። ከዛስ ወደ ጓዳ ጎሳ አይቀድ ከእንቅልፋቸው ሳይነሱ ጌታ እንደ ግብዝ አትሁን ሲል እሱ ሳይሆን ነው የሚያስተምረ። ድንቅ መምህር ማለት ይሄ ነው፣ የሆነውን ያስተምራል። ቅድም መዝሙሩ ላይ ስሰማ በጣም ለዛን ይነካኝ፣ የሆነውን ያስተምራል። ስለዚህ አሁን እዚህ ጋር ስትመለከቱ ጌታ ሉቃስ ላይ ሄደን ነው ሉቃስ 5:15 ላይ እንደዚህ ይላል። ልጠብቃችሁ። ባይዘዌ ባጭሩ ፐብሊክ ላይ ለመጨብጨብ ከፈለግን እዚህ ሶሻል ሚዲያ ላይ ቸርች ውስጥ በኮንፈረንሳችን ላይ ምናምን እንደዚህ እሱን ብቻ የምንፈልግ ሆነን አሁን ከድካም አንጻር አይደለም ይሄን የምታዩት፣ ከልብ አንጻር ነው። መድከም እኔ ስንት ቀን ነው ደክሞ የማልጸልየው። ከልብ አንጻር ግን እዚህ ጮዌ ልቤ ጭብጨባው ደስ ብሎት ጓዳዬ ግን ምንም ከሌለ እውነቴን ነው የምላችሁ ጸሎቴ ስለ እግዚአብሔር አይደለም ስለኔ ነው። ልክ ያኛው ሰውዬ እንደጸለየው እንደዚህ ሰው ስላላረከኝ አመሰግናለሁ፣ እንደ ቀራጩ ስላላረከኝ አመሰግናለሁ፣ እኔ አስራት እሰጣለሁ፣ እጸልያለሁ፣ በቀን በሳምንት 2 እጸልያለሁ፣ እንደዚህ ስላላረከኝ አመሰግናለሁ። ይሄ ጸሎት አይታችሁታል፣ ወደ ጎን ነው። ስላልሆንኩኝ ነው የሚለው ደግሞ ባይዘው ስላላረከኝ አይደለም ስላልሆንኩኝ። ያውን እዚሁ እንዱ ከጣራ ያልፍም እኮ አሁን የጸሎት ለብሮ ሲጀመር ሊጸልይ የመጣው በቃ እኮ እያረገ ነው ይቀጥል። በቃ ይሄ እኮ ሙሉ ነኝ እያለ እኮ ነው እግዚአብሔር ጋር መጣ ሙሉ ነኝ። ጌታ እኮ ይሄን ምሳሌ ሲሰጣቸው የነበረው እኮ ምን የሚያደርጉት መሰላችሁ? በቃ እኛ እንጸልያለን። አሁንም ቢሆን የትኛውም ሃይማኖት ውስጥ እንሁን፣ ኦርቶዶክሱን፣ ካቶሊኩን፣ ፕሮቴስታንቱን፣ ልብ ግን ልክ እንደነዚህ እንደ ፈሪሳዊ ማለት ነው ራስህን እንደምትጸልይ በቃ ጀግና አድርገ ግብዝነታቸውን ሊያሳይ ፈልጎ ነው ጌታ የመጣው። ከዛ ምን አደረገ? ሌላኛው ሰውዬ ደግሞ መጣ፣ ቀራጩ መጣ። ይሄ እንደዚህ ሰው የተባለው እንደ ኃጢአተኛ የተቆረጠው እየተቆጠረው ላይክ እንደ ባንዳ ነው የሚቆጠሩት። ቀራጭ ማለት ቀላል አይደለም። የሀገር ከሃዲ ተደርጎ ነው የሚቆጠሩት። ሮማውያን ከሮማውያን ጋር አብረው ነው የሚሰሩት ተብሎ ነው የሚታሰበው። እኛን የካዱ ናቸው ተብሎ ከዛ ወደ ላይ እንኳን ሊያ አልወደደም ይላል። ከዛስ እኔ ኃጢአተኛ ነኝ፣ በደለኛ ነኝ። ጌታ የሚሞላው ባዶነትህን ነው። ሙሉ ነኝ ብለህ እግዚአብሔር ጋር ከሄድክ አትሂድ ወንድሜ። በቃ ሙሉ ምግብ ብላበት፣ ውሃ ጠጣበት፣ በቃ ምንም አትሰራማ። ምን ታዲያ? እግዚአብሔር ጋር ግን ሲሆን ምንድነው? ባዶ ነኝ አይደለም እሱ ማለት ነው። ጌታ እኮ ሚኒስትሪውን ፐርፌክት ሆኖ በትምህርት ዙሪያ በፈውስ ዙሪያ ፐርፌክት ሆኖ ሊጸልይ ይሄዳል እኮ። እየነገረን ያለው እኮ ምንም ሁን ጥገኛ ነህ፣ ምንም ሁን ባዶ ነህ። ኢየሱስ መቼም ባዶ ሆኖ አያውቅም። እኛን ነው እያልኩ ያለሁት። ምንም ሁን በቃ ሊያስተምር እና የሚጸልየው ምን ሊሆን ነው? አንደኛ ፍጹም ሰው እንደሆነ ፕሪቴንድ እያደረገ እንዳልሆነ አንድ ሊያሳየ ነው። ሁለተኛ ደግሞ እንዲህ ነው። እስኪ እኔ ከጌታ በላይ አገልግሎት 15 ጊዜ ብወለድ ተደምሮ ቢጨመቅ የአንድ ቀን ያገለግላትን አልሆንም እኔ። ነገር ግን ሰክሰስ እሱ አይደለም። ምንድን ነው? አባት፣ የአባት ፍቅር ነው። ተመልከቱት። አሁን ሉቃስ 5:15 ላይ ናይ ያውጥቷል። ሜቢ ካነበብክል እሺ፣ እንደዚህ ይላል። ወሬው ግን አብዝቶ ወጣ፣ ብዙ ሕዝብም ሊሰሙትና ከደዌያቸው ሊፈወሱ ይሰበሰቡ ነበረ። ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበረ። ሃሌሉያ። እስኪ አዲሱ መደበኛ ትርጉም አንብበው። ናይ የለኝም ባይብሉን ያዝከው እንግሊዝኛ እሱ ላይም እስኪ የትኛው ቨርዥን ላይ ነው ኦፍተን ሚል ካለ አሁን እዚህ ጋር አዲሱ መደበኛ ትርጉም ላይ ግሪኩን ቀጥታ ተተንትኖ እንትን ሲል እንደዚህ ነው የሚለው። ይኸውላችሁ ይሁን እንጂ ስለ እርሱ የሚወራው ወሬ ይበልጥ እየሰፋ ሄደ፣ እጅግ ብዙ ሰዎች እርሱ የሚናገረውን ለመስማትና ካለባቸው ደዌ ለመፈወስ ይሰበሰቡ ነበር። ኢየሱስ ግን እቺ ነው የምፈልጋት፣ ብዙ ጊዜ ወደ ገለልተኛ ስፍራ ወጥቶ ይጸልይ ነበር። መች ጊዜ?
ብዙ ጊዜ የእንግሊዘኛው ሜቢ ናሂ ካገኘው ኦፍተን ነው የሚለው። Yeah, it says like this. Yeah. But despite Jesus' instructions, the report of his power spread even faster, and vast crowds came to hear, to preach, and to be healed of their disease. But Jesus often withdrew to the wilderness for prayer. Often, yeah. አያችሁ ምንድነው አሁን ይሄን የምታዩት? ኢየሱስ ለብቻው የሚጸልየው የአንድ ጊዜ ብቻ አይደለም። ደግሞ አገልግሎት ስለተሳካለት ነው እንዳትሉ ሉቃስዬ በደንብ አብራራላችሁ። ናሂም አሁን ያነበበውን ላይፍ ስታይሉ ነው። ጉዳዩ የአባት ፍቅር ነው እንጂ የሚያስኬደው የሚኒስትሪ መሳካትም አይደለም፣ የሚኒስትሪ መጉደልም አይደለም፣ የሆዱ መጉደል መሙላት የህይወት ጉዳይ አይደለም እያለን ነው። ትኩረቱ ምንድነው? የአባት ፍቅር። አሁን ምንድነው የሚያስፈልገን? አባታችንን መውደድ። እንዴት እንውደድ? በኢየሱስ። ያለ ኢየሱስ መውደድ እንደማንችል በጴጥሮስ አይተናል። ኢየሱስ አጠገቡ ሆኖ አይደል? አንተማ ሞታለሁ ማንም አይነካም ማለኩ አንደኛ ከሃዲ ሆኖ ቁጭ አለ። ስለዚህ ከዛ ጌታ ግን የመለሳት መልስ በጣም ወሳኝ ናት። ስጋ ደካማ ነው፣ መንፈስ ግን ብርቱ ነው ሲል ስለሚመጣው መንፈስ ቅዱስ እየተናገረ ነበር። በመንፈስ ቅዱስ ግን ትችላላችሁ እግዚአብሔርን መውደድ። መንፈስ ቅዱስ ግን ያቀርባቸዋል። ለምን? እርሱ ያስተማርኳችሁን እኮ ያስታውሳችኋል አለ። ወደ እውነት ሁሉ ይመራችኋል አለ። እውነት ማን ነው? ራሱ ኢየሱስ እኮ ነው። ፐርሰን ነው እኮ እውነት። ስለዚህ አሁን ምንድን ያለው? ብዙ አሁን የኢየሱስና የኛ ልዩነት ማለት ነው። ኢየሱስ ቢዚ የሚያደርገው ነገር እያለ ለጸሎት ነው ቢዚ። እኛ ደግሞ ማለት ምን ማለት ነው? ቢዚ የሚያደርገው ነገር አለ እኮ ቢዚ ሊያደርገው የሚችል እሱ ቢዚ የሚሆነው ጸሎት ላይ ነው። ጸሎት ላይ ነው። እኛስ ቢዚ የሚያደርገን ነገር ካለ ለጸሎት ቢዚ ነን። ጸሎት አለ፣ ለጸሎት ቢዚ ነን። ምክንያቱም እዚህ ጋር ቢዚ የሚያደርገን ጉዳይ አለ። ኢየሱስ ቢዚ የሚያደርገው ጉዳይ መጣ። ጭብጨባ፣ ዋይታ፣ ፌመስነት ምንም ነገር ይምጣ፣ ሄዶ ከአባት ጋር ጉዳዩ ምንድነው? የፍቅር ነው። ይኸውላችሁ አባት የሚወደድ ነው፣ የሚወደድ ነው፣ የሚናፈቅ ነው። እውነት ናይዬም ስለ አባትነት እንደው የተወሰነ ቢላችሁ ራሱ ደስ ይለኛል። አባት አውቃለሁ የተሳለብን ሌላ ነገር ነው፣ ግን እርሱ ላይ ናሂ ይናገራል። በቃ አባት ስላልገባን እኮ ነው ማንናፍቀው። ኢየሱስ ወይ አድነኝ እግዚአብሔር ሊገለኝ ነው ብሎ የጸለየ ሰው እንዳለ ሰምቻለሁ። ይሄ ማለት እርግጠኛ ነኝ በቃ እግዚአብሔር ይቆርጣል፣ ይፈርድባል፣ ሲኦል ነው የሚከትህ። ከልጅነቱ ጀምሮ ራሱ እዛች ሴት ጋር ሄደ ቢያይ ሲኦል ነው የሚከትህ ተብሎ ያደጋል። ብትዋሽ በቃ ገሃነም ነህ ተብሎ ያደገ ልጅ እንግዲህ እግዚአብሔር ሊገለኝ ነው ኢየሱስ አድነኝ ብሎ ይጸልያል። ግን የአባት ልብ ግን ፍቅር ነው። አባት ነው፣ ሁሉ ምንጭ እኮ ነው፣ ሶርስ ነው ሁሉ ነገር። አባት የሚናፈቅ ነው። ስለዚህ አሁን ኢየሱስ ደግሞ ሌላ የመጨረሻ ፓርት ልናገር፣ እቺን ተናግሬ ናይ የሚለን ይለናል። ኢየሱስ ማለት ነው አንደኛ ከማንም አፕሩቫል አይጠብቅም። ይኸውላችሁ እዚህ ጋር በደንብ ይኸውላችሁ ተረጋግቼ ልንገራችሁ፣ አድምጡኝ። ኢየሱስ ማለት ነው ጎዶልነት ስላልነበረበት ነው ጭብጨባው አትራክት ያላረገው። እኛ በልጅነታችን ሪጀክሽን አለብን፣ አድገን ሪጀክሽን አለብን፣ ትምህርት ቤት ሪጀክሽን አለብን፣ አስተማሪዎች ሪጀክት አድርገውናል፣ እናት አባቶቻችን ሪጀክት አድርገውናል፣ አጎት ምናምን ሪጀክት አድርገውናል፣ ዓለም ሪጀክት ታረጋለች። ከዛስ ጭብጨባውን ስታይ ማን ነው? ጸሎት ምን ይጠፋብሃል ጸሎት። ለምን? ጉድለት አለ። ኢየሱስ ግን ሙሉ ነው። ኢየሱስ እኮ ማለት ነው ሲጠመቅ ከላይ አባት ድምፅ አውጥቶ የሚመሰክርለት እኮ ነው። የምወደው ልጄ እርሱ ነው ይባላል። አይደንቲቲውን ያውቃል። ምንም ፈታ ያለ ነው። ጌታ ያውቃል ማንነቱ፣ አምላክ መሆኑን ያውቃል። እኛ እኮ ልጅነታችን እስኪገባን እኮ ነው፣ በእግዚአብሔር የተወደድንበት ፍቅር ስትገባን እኮ ነው እንጂ ደስ ያለ እና ጋር ሁሌ ነው የምናወራው። አጋንንት ወጡ፣ 15 አጋንንት ወጣ፣ 100 ወጣ፣ ከካንሰር ተፈወሰች፣ HIV ምንም አሁን ምንድን ነው እንዴ? እኔ አባቴ ነው የሚናፍቀኝ። ይሄን ሰውነቴን ሕያውና ቅዱስ መስዋዕት አድርጌ ማቅረቤ ነው የሚናፍቀኝ። ቅዱሳንን ደቀ መዛሙርቴ መሆናችሁን በፍቅሬ ታውቃ። ተመልሻለሁ አይደል?
እንደዛ መውደዴን ነው ጌታ የሚፈልገው። ስለዚህ እኔ ደስ ያለኝ አባት በቃ እኮ እኛንም እኮ ብሎናል፣ ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ስልጣንን ሰጣቸዋል አይደል? ልጆች ናችሁ ካለን ለምን ግራ እንጋባለን? ምን አገባኝ እኔ ሙሉ የኢትዮጵያ ሕዝብ እንደ ፖል አይነት አገልጋይ የለም ቢል ምን አገባኝ? ለምን ኢምፕሬስ ያደርገኛል? እዚህ ጋር ልጅ መባሌ ለምን ኢምፕሬስ አደረገኝ? መጸለይ ትችላለህ ከኔ ጋር በመንፈስ ቅዱስ ኃይል በክርስቶስ ኢየሱስ ስም ወደ እኔ መጸለይ ትችላለህ ስባል ኢምፕሬስ ለምን አደረገኝ? እንዴት እንደዚህ ቻልኩኝ? እኔ ሳወራ ሰማይ ይሰማለሁ። በቃ እሱ ኢምፕሬስ ያደርገኝ እስኪ። ከዛስ ግን ዛሬ መድረክ ፖል ይሰጥሃል፣ እዚህ ቸርች ታገለግላለህ ሲባል ለክብር አበቃኝ። እግዚአብሔር ለክብር አበቃኝ። አረ ቀድሞ ነው መስቀል ላይ ሞቶልኝ ውርደቴን ወስዶ ተነስቶ ነው ለክብር ያበቃኝ። ለክብር ያበቃኝ የዛኔ ነው። እኔ አሁን ይህን ስነግራችሁ በገባኝ እላለሁ የምናገረው። በገባብኝ እንደውም በገባብኝ እውነት ስሙ። እንዴት ነው እውነቴን ነው የምላችሁ ፓስተር እንትና ተብዬ መሸበር። እኔ መቼም አንዳንዶቻችሁ ይቅርታ ከፊት ለፊት ፕሮፌት ብላችሁ ምጽፉ ስላልተቀበሏችሁ ነው፣ በቃ የማይቀበሏችሁ ስለመሰሏችሁ ነው እንጂ ምንም ኢየሱስ እኮ ኢየሱስ ነው ስሙ እኮ። አገልግሎቱ ግን ምድርን ያካልላል። ምንም ነገር ቅጥያ ከእግዚአብሔር ዘንድ የመጣው የተከበረው እያለፈ ነው ሳይባል ዝም ብሎ እያለፈ በአህያ ላይ ተጭኖ እያለፈ ሙሉ ያቃላ ማንነትን ስታቅ ምንም አያስፈልግም። ስለዚህ የአባት ፍቅር ወዳጆቼ አሁን በክርስቶስ ኢየሱስ ልጅ መሆናችን ኢምፕሬስ ያድርገን። አሁን ሰዎች ምንድን ነው የሚያዩት? የኢየሱስን ሚራክል ነው አይደል? በስማ ምንለው እኛስ በስማ ምንለው ሰዎች እንትን ሲሉ ጓዳው ነው። አባባትስ የሚያየው ጓዳ ውለህ እንዴት? እሺ አሁን ሙሴው ፊቴ አብራ ብሎ ጸልዮ ራሱ አይደለም እኮ ዋለ ፊቱ አበራ። ምን ያድርግ? ኢየሱስ እኮ ከተራራ ጸሎት ሲመርፍ ያበራ ነበር። በቃ መዋል ነው ጉዳዩ፣ መዋል ነው። እግዚአብሔር የጠዋት ጸሎታችንን ይመልስ። የምሬ ነው እላችሁ። አስቀድመን ለእርሱ መስጠት ይሆናል። ስለዚህ ጸሎት ፐርፎርማንስ አይደለም፣ ንግግር አይደለም። ኢሳይያስ 92:52 ሆና የለም 92 ግን እንደሚለው ምናምን ብለን የምንናገረው አይደለም። ዘወልቁ ላይ እንደሚናገረው ምናምን እንትኑ እሳቱ ይንደድ ምናምን ብለህ ስለጠቀመና ስፒች ማድረግም አይደለም። ሰማይንም ኢምፕሬስ ለማድረግ አትሂድ። እንደዛኛው ሰውዬ ጾም አለው 2 አንተ እግዚአብሔር ጋር አስበዋል። እኔ አላውቅም፣ እግዚአብሔር ረድቶኝ ነው። እሺ ይሁን። ግን እንዴት ነው ጌታ ሆይ ታይኛለህ? እኔ ምጾም ሰው ነኝ። ስምህን ፕሪች አደርግ። አሁን ናይ ቢመካ አስቡት። በቀን ነው እየነዳው ስምህን የምናገረው። አንድ እዚህ ምድር ላይ ውበር እየነዳ እንደዚህ አይነት ሰው እስኪ አምጣ። በቃ እንደዛ ነው የሚለያኘው ሰውዬ። እኔ አሁን ናሂን ሳየው እኮ ማለት ነው እንደዛ ልል እችላለሁ። እንደ ናሂ እኔ አይቻል አቅም ልል እችላለሁ። የእውነቴን ነው የምላችሁ። አያችሁ ችግሩ? ወደ ጎን ካየው ናሂ ኢምፕሬስ ሊያደርገኝ ይችላል ማለት አሁን ናሂ እኔን ደግሞ ሲያይ ምን ሊያደርግ ይችላል? ሊንቀኝ ይችላል። አሁን እኔ ያለ ናሂ እንዳንተ አይነት የለም ምናምን ስለው ሲጸልይ ወደ ጎን ካየ እንደ ፖልን አግዘው ባይዘው ጌታ ሆይ ወደ እኔ ይምጣ ምናምን ሊል ይችላል። አይተሃል? ምንድነው ያ ፈሪሳዊ ወደ ጎንም እያየን የጸለየው። ፈሪሳዊው ምን እያደረገ ከጎን ያለውን እንደዚህ ቀራሽ ስላላረከኝ ሲል ከጎንም እንደሷ ጸሎት ቀጥታ ወደ ላይ ብቻ። ወደ ላይ ስትሄድ ማየት ራሱ ያቅታል። ጌታ ሆይ ኃጢአቴን በደኔን ቅድም የሆነ አስቤ አንተ ጌታ ሆይ አስቤም ሳላስብም ላረኩት ነገር ይቅር በለኝ ትላለህ። በቃ ስለዚህ ጌታ ምን አረገ? ያስተማረው ኖሯል። በርህን ዝጋ ማለት ሁሉ ነገር ተወው። ይሄ ጭብጨባውን ምናምን ዝጋው፣ ስልክህን ዝጋው፣ ሁሉ ነገር ተወው። ፓስተር ስልክህን ዝጋው ስለሚል በደንብ አስተምሮናል። ግን በቃ ሁሉን ነገር ተወው። ይሄ ጭብጨባውንም እኔ ዛሬ ትኩረቴ ይሄ ኢምፕሬስ የሚደረገው ነገር ተወውና ግባ በቃ። ስለዚህ ዛሬ መዝሙሩን ሰምቼ ወደዚህ ራሱ የመጣሁት እሱ ያላረገውን አላስተማረን። ይሄ ሁሉ እንዲሆን ግን እንድንሄድ ግን የአባት ፍቅር ያስፈልገናል። ኢየሱስ ጌታ ነው። ጌታ ይወደናል። እውነቴን ነው የምላችሁ። እኔ ስንቴ ተሰነካክያለሁ። ስንቴ ጌታን ማውራት አቅቶኝ ያውቃል። ስንቴ መነሳት አቅቶኝ ያውቃል። በእግዚአብሔር ምሕረት ግን በተነሳው ቁጥር ግን
በቀረችኝ ዘመን ግን ኢየሱስን እንናገራለን ደስ ብሎ ካለብን ችግር ሰው እንዲያየ ጎብጧል ይሄ ያነክሳል እየተባለን በቃ እንናገራለን። ምን ታዲያ ምን ላርግሽ እንዴ? እኔ ፐርፌክት እስኮን እንድጠብቅ ከሆነ ጌታ እስኪመጣ መጠበቅ አለብኝ። ስለዚህ እንዳለሁት ሆኜ መጥቼ እነግርሃለሁ። ኢየሱስ ይወድሃል፣ አባት ይናፈቃል። ናይ ቀጥል አንተ። ፖልሻ በጣም ጌታ ይባርክ፣ እግዚአብሔር ይባርክ ስለነገርከን ስለዚህ እውነት። ይህ ከጌታ የሆነ መልእክት ነው። እውነት ለመናገር ሁላችንም የሚያስፈልገን መልእክት ነው ብዬ እላለሁ። እውነት ለመናገር ቢከዝ የልብ ጉዳይ ስለሆነ ይሄ የልብ ጉዳይ ነው ፖልሻ ከምናደርገው ከተግባሮቻችን የወጣ የልብ ጉዳይ ስለሆነ በጣም ጌታ በአንተ ይህንን መልእክት ስለነገረን የእውነት በዚህ የሰማችሁ ይህንን እየሰማችሁ ላላችሁ የተባረካችሁ ናችሁ፣ እኔን ጨምሮ የእውነት I'm blessed to hear this በጣም ወንድሜና እግዚአብሔር ይባርክ ፖልሻ። we love you so much bro። በጣም የእውነት እኔ እንደ ወንድም ደስ ይለኛል ይህንን ሳይስሰማና እግዚአብሔር ይመስገን። እኔ ከተረዳሁት ነገር አንተም ከተናገርከው ነገር ኢየሱስ ሚኒስትሪውን ለአገልግሎት የመጣውም ለማገልገል ነው። እኔ በጣም ከኢየሱስ ደስ የሚለኝ ነገር ለማገልገል ነው የመጣው ጌታ እና ሰርቭ ለማድረግ የመጣ ሰው በሌላ ነገር ዲስትራክትድ አይሆንም። አንዳንዴ ሰርቫንት የሆነ ልብ ስለሌለን ዲስትራክሽናችን በጣም ብዙ የሚሆነው ለዛ ነው። ሰርቭ የምናደርግ ከሆነ ሰርቭ እያደረግን ከሆነ ከራሳችን ወተን ከራሳችን ማንነት ከራሳችን ፍላጎት ከራሳችን ነገሮች ወተን እግዚአብሔር ለሰጠን ወይ ደግሞ እግዚአብሔር ይህንን እንድታደርጉ ፈልጋለሁ ላለን ለዛ ጉዳይ ነው መኖር የምንጀምረው። መጀመሪያ የሌለን ይሄ ሰርቫንት ልብ ነው። the heart ሰርቭ የሚያደርገው ልብና ፖሊሻ እንደተናገርከው ኢየሱስ ሁሉም ነገር ከሆነ በኋላ ካሪዝማቲክ ነገሮች ሆነው አጋንንት ወጥቶ በሽተኛ ተፈውሶ ኤቭሪቲንግ ከሆነ በኋላ what matters for Jesus የማይቀየርበት ነገር ምንድነው? እሱ የዘላለም አምላክ ሆኖ ነገር ግን the relationship ከአባቱ ጋር ያለው ያ ህብረት ማተር ስለሚያደርግበት ሄዶ ይጸልይ ነበረ እና የእግዚአብሔር ልጅ እኮ ነው እሱ ራሱ እግዚአብሔር እኮ ነው። ጌታ እኮ ምንም ቢያደርግ እኮ ያምርበታል እኮ ቢያደርገው ራሱ እኮ ያምርበታል። ጌታ ያንን ነገር ቢቀበል ራሱ እኮ ያምርበታል። ከሰዎቹ ጭብጨባ ቢቀበል ያን ነገር ሁሉ ቢደረግለት ለኢየሱስ ያምርበታል። በጣም ነው የሚያምርበት እኮ ቢቀበልም ራሱ እኮ he can do that። ግን እያስተማረን ያለው for the people አሁን አይደለ የዛሬ አስቧል ጌታ የዛሬ 2000 ዓመት ይህንን ህይወት ሲኖር ጌታ አሁን ለምንመጣው ትውልድ ከዚህም በፊት ላለፉት ለአባቶቻችን ከዛም ደግሞ አሁን ላለነው ትውልድ ደግሞ ጌታ እስከሚመጣ ለሚመጣው ትውልድ ኢየሱስ እያስተላለፈ ያለው መልእክት ምንድነው? you guys have to be humble። ለምታደርጉት ነገር የምትቀበሉት ግሎሪ መኖር የለበትም። የምትቀበሉበት ጭብጨባ መኖር የለበትም። አስቧል ያቺ አህያ ተፈታ መታ አህያዋ በመካከል አይደለ እየገባች ኢየሱስ ተጭኖባት እየገባ ዘንባባ እየተነጠፈላት እየተጮኸ ምናምን እየተጨበጨበ ምን እያለ አህያዋ በዛ ሰዓት አስቧል ለኔ ነው ምናምን ብትል የተጫነባት ስላለ እኮ ነው። ኢየሱስ እሷ ላይ ስላለ ነው እንጂ አህያዋ ተረስታለች ሁላ እኮ ማለት እስቲ ፈታችሁ አምጧት ብሎ እኮ ነው አይደል? the same thing እኮ ነው የኛም ህይወት ጌታ ሰርቭ ስናደርገው ይህንን ልብ የሚፈልገው it's because በቃ ሰርቫንት የሆነ ልብ ከሌለን በጣም ጤነኛ አንሆንም። እና the kingdom of God ዋነኛው እና ትልቁ ፕሪንሲፕል ኢየሱስ ያስተማረን ትልቁ ፕሪንሲፕል ሂዩሚሊቲ ነው። ትህትና ደግሞ አጉል አንገት ዝቅ ማድረግ አይደለም። ታውቃለህ እንደ ሀበሻ ኮሚዩኒቲ ያው ድምጻችንን ቀስ አድርገን ካወራ ወይ ከተቅለሰለስክ ምናምን በጣም ይሄ ሰው ትሁት ሰው ነው በጣም ምናምን ነው የሚባለው ትህትና። ከዛ ደግሞ ፊት ለፊት ደግሞ የሆነ አለ አይደለ የሚሰማ ምንም የሚጠይቅ ሰው ምናምን ደግሞ ይሄ ሰው he's not humble ነው የምንለው። ትህትና ግን የልብ ጉዳይ ነው። it's the heart። የሚገለጠው ደግሞ በኑሯችን ነው። እየኖርን ስንሄድ ከምናሳልፈው ሰዎች ጋር በአገልግሎታችን ሰዎች መጥተው ሲገፉ ስትሰደብ ኤቭሪቲንግ ሲመጣ ወደ ኤነሚ እኛ ህይወት ላይ የሚወረውረው ኤቭሪቲንግ ሲመጣ በቤተ ክርስቲያን በህብረት ከቅዱሳን ጋር ባለን ህብረት በዚህ ሁሉ ነገር ውስጥ እያለፍን ስንመጣ
ያኔ ስትመታ ስትደቆስ ምን ስትል then that's how you see humbleness ወይ ደግሞ ትህትናችን humility የሚወጣው ያኔ ነው። ሰው ከኢየሱስ ጋር ከዋለ ትሁት ላይሆን አይችልም። እውነት ለመናገር honestly speaking እኔ ከቃሉ ያለፈ ይሄ የምናነበው ሕያው የእግዚአብሔር ቃል ህይወታችን ላይ ሲሰራ አይተናል። እኔ በህይወት አይቻለሁ። ፖሊሻ በአንተ ህይወት አይቻለሁ። ደግሞ በሌሎችም ባለ እንደ ባዲ ኦፍ ክራይስት በህይወታችን የተመለከትነው አንድ ትልቅ ነገር ምንድነው? የምናነበው ቃል ይሄ ህይወት የሆነው በመንፈስ ቅዱስ መሪነት የተጻፈው ትክክለኛ የሆነው የእግዚአብሔር ቃል በእኛ ህይወት እንደሚሰራ አይተነዋል። ውብሰኔት ከኢየሱስ ጋር ስናሳልፍ ከጌታ ጋር ስናሳልፍ ከእግዚአብሔር ቃል ጋር ስፔንድ የምናደርገው ጊዜ ህይወታችንን እየለወጠ እንደሚመጣ አይተነዋል። ስለዚህ ማተር የሚያደርግብን ነገር እንዳልከውም የእግዚአብሔርን የአባትነቱን ልብ ማወቅ ነው። በቃ እግዚአብሔር በጣም ጌታ አንዳንዴ እግዚአብሔር ፍቅርን ኦፈር አድርጎ እኛንን እኮ መቀበል እየከበደን ያለው። እግዚአብሔር የመጨረሻውን ፍቅር ኦፈር አድርጎልናል ማለት ከዚህ በላይ ፍቅር ለማንም የለውም። ምንም ቢሰጠን ማለት እዚህ ምድር ላይ ባለንበት በምንኖርበት መንግስት በምንኖርበት ዓለም ላይ ምንም ነገር እግዚአብሔር አምጥቶ እንኩ ብሎ ቢሰጠን የማያረካንን ያክል እንደ ኪንግደም ኦፍ ጋድ ዳግም ተወልደን የገባንበት ዓለም ውስጥ ኢየሱስ ብርሃን የሆነው ጌታ በመካከላችን ሆኖ ይህንን ህይወት እየተካፈልን ያለ ነው። ከዚህ የሚበልጥ 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 የት ነው የምናገኘው? we cannot find it። እዚህ ምድር ላይ የለም ይሄ ሰላም፣ እዚህ ምድር ላይ የለም ይሄ ደስታ። ከየት ነው የምናገኘው? ኦቨርፍሎ እያደረገ ነው ከማ ግንድ የሆነው ኢየሱስ ላይ ሄደን ስንጣበቅ ከነ ድካማችን ከነ ህመማችን ከነ ስህተታችን ከነ ብዙ በቃ ከነ ብዙ ነገሮቻችን እንደዛው ሆነን ሳንለወጥ ፐርፌክት ለመሆን ሳንሞክር አባት ሆይ ስቻለሁ ጌታ ሆይ የጠፋው ልጅ ሲመለስ ፓስተርዬ ሲነግረን እንደነበረው ወደ ልቡ ሲመለስ እንዳለ ወደ ልቡ እኮ ማለት ወደ ፈጠረው ጌታ ወደ ኦሪጂኑ ሲመለስ back to the origin። ከዛ ነፍሳችንን ወስደን ፈጣሪሽን ፈልጊ የሚወድሽን ፈልጊ ብለ ነፍሳችንን ጌታ ላይ ዲፔንደንት ስናደርጋት that's how it overflows። እና I don't know የእግዚአብሔርን ፍቅር የምንረዳበትን ማስተዋል ጌታ ይስጠን። በጣም ልባችን ይሰበር። የደነደነው ልባችንን ዛሬ ጌታ ይስበረው። ጌታ ፍቅርን ኦፈር አድርጎ እኛንን መቀበል እየከበደን ያለው። እወዳችኋለሁ እያለ መቀበል ይከብደናል። እንጠራጣ እወዳችኋለሁ ተከፍሏል ዋጋው። ከዛስ ለዛ ሁሉ ምስክር የሚሆነውን ሕያው የሆነውን የእግዚአብሔር መንፈስ the Holy Spirit ተቀብለናል። እኛ ውስጥ እየኖረ ነው ያለው። ክብር ሁሉ ለኢየሱስ ይሁን። እኛ ውስጥ የሚኖረው ሕያው የእግዚአብሔር መንፈስ አለ። the Holy Spirit ይወስደንና he take us to Jesus አለ መጽሐፍ ሲናገር አለ ዮሐንስ ወንጌል ላይ እሱ በመጣ ጊዜ አይደል የሚለው ወደ እውነት ሁሉ ሃሌሉያ it leads you to the truth ወደ እውነት ሁሉ ምን ይላል ይመራችኋል። ሃሌሉያ ዳግም እንደተወለደ የእግዚአብሔር ልጆች እንደሆነ በኢየሱስ አምኖ እንደዳነ የመጨረሻ ደስታችን መሆን ያለበት ራሱ ኢየሱስ ነው። የአባትን ፍቅር ተነስቶ ሪሲቭ ማድረግ ኤቭሪዴይ በዚህ ፍቅር ውስጥ ዋክ ማድረግ። ምንም ነገር ላይኖረን ይችላል። በጣም በብዙ ነገር ውስጥ ልናልፍ እንችላለን። ፌል ልናደርግ እንችላለን። በዚህ ሁሉ ነገር ውስጥ ግን እያለን በአባት ፍቅር ውስጥ መራመድ በቃ ኤቭሪዴይ ኮንሽስ ሆነን እግዚአብሔር አምላክ ሆይ ፋዘር በቃ if we feel like የጎደለ ያክል እንኳን ከተሰማን ዲስኮኔክትድ የሆነን ያክል ስፒሪቹዋሊ ዊክ የሆነን ያክል ከተሰማን we have brothers የክርስቶስ አካል አለ። ሃሌሉያ the body of Christ። ለዛ እኮ ነው we need the body of Christ። እኔ ስደክም I have my brother ፖሊሻ አንተ መተህ ስትናገር እግዚአብሔርን ቃል ስትሰብክ ስትጸልይልኝ bro እነሳለሁ because I feel the love of Jesus in that time። የደከመችው ነፍሴ ያኔ ትበረታለች። እህቶቻችን አብረን ይህንን እንደ ክርስቶስ አካል አብረን because like the kingdom of God is not አንድ ሰው ግሎሪፋይ እንዲሆን አይደለም። ማንም አገልጋይ ግሎሪፋይ እንዲሆንም አይደለም። ማንም the only special is Jesus። the only special ልናየው የምንናፍቀው በቃ በማለዳችን ይሁን በየትም ቤተክርስቲያን ስንሄድ anytime what we want to see is Jesus himself። ማንንም አገልጋይ አይደለም። ነገር ግን እግዚአብሔር ግን ብለስ አድርገው አገልጋዮችን ካስቀመጠ then አብረን ሆነን እንደ ቅዱሳን አይደለ as the blessed people of God አብረን ሼር እናደርጋለን።
ፖሊሻ እግዚአብሔር ለአንተ የሰጠህን ጸጋ እኔ ይካፈላለሁ። ከዛ በእኔ ውስጥ ያለው ከዛስ በወንድሞቻችን ፓስተር the body of Christ በዚህ ሁሉ ያለው ውስጥ ሼር ስናደግ then that's how we enjoy Jesus Christ himself. So ፎከሳችን ኢየሱስ ይሁን። በብዙ ነገር አንወሰድ። ፖሊሻ የተናገርከው so powerful ኢየሱስ እየተጨበጨበለት በጣም ፌመስ ሆኖ ምናምን ፈቀቅ ብሎ ወደ ምድረ በዳ ምድረ በዳ ሄዶ ካጸለየ የአባት ፍቅር ገብቶባል ማለት እኮ ነው ብሮ። አስበን ምድረ በዳ ሄደ ባዶ ምንም የሌለበት ሄደን ከጸለይን ከዛ እዚህ ጋር በቃ ዋው they're so fire ምናምን እየተባለ አይ እኛ የምንፈልገው ጌታን ነው ብለን ወደ አይደለ ፓስተር ሲያስረዳ ነበር ወደ እልፍኝ ግባ to the sacred place አይደለ ማንም ወደማያየን ሁሉን ነገር በዙሪያችን ያለውን ጫጫታ ጸጥ አድርገን አባት ሆይ I'm here to listen your voice ብለን ጌታ ፊት ከቀረብን ከዚህ የሚበልጥ ነገር አለ ብዬ አላስብምና እግዚአብሔር ይርዳን ሁላችንንም። ሁሌ ኮንሺየስ ሆነን ልባችን ውስጥ እየተፈጠረ ላለው ነገር መጸለይ ያለብን። ትንሽ ትሁት ያለውን ያክል ከተሰማኝ፣ ትንሽ ጀለሲ ከመጣብኝ፣ ቅናት ከመጣብን፣ ትንሽ ክፋት እየተሰማን ከሆነ ሂደን እንንበርከክ። ሌትስ ፕሬይ ሁላችንም ከጌታ ጋር ፐርሰናል ሪሌሽንሺፕ እንዳለን ሁሉ ደግሞ ህብረት አለን ደግሞ አይደለ። በአካሉ ውስጥ ኢንጆይ የምናደርገው ጌታ በጓዳችን የምናውቀው ነው። በጓዳዬ የማላውቀውን ኢየሱስ በአደባባይ ወጥቼ እንዴት ብዬ ነው የምናገረው? ፖሊሻ ስላንተ ለመናገር ድፍረት የማገኘው ካንተ ጋር ጊዜ ያሳለፍኩትን ያክል ነው። እርግጠኛውኛ ኧረ እኔ አውቀዋለሁ ደውሉለት ምናምን I know him ምናምን ብዬ የምናገረው it's because I spend more time with you bro። ከኢየሱስ ጋር ጊዜ ያሳለፍነውን ያክል ስለ ኢየሱስ እርግጠኛ እንሆናለን። ይህንን ስም ጠርተን እንደማናፈር እርግጠኛ እንሆናለን ብሮ። ኢየሱስ ሲባል ብሮ ሼክ እንደሚያደርግ I know this name demons tremble እንደሚያደርጉለት ኔቸር እንደሚገዛለት አውቀዋለሁ። ይህን ስም ለምን አይቼዋለሁ። ሃሌሉያ I see the person Jesus Christ walking through this name። ኢየሱስን በዚህ ስሙ ስጠራው ሞቶ የነበረው ከሙታን የተነሳው ኢየሱስ በአብ ቀኝ ያለውን ይህንን ጌታ ኢንጆይ እንደማደርገው እርግጠኛ ነኝ። ስለዚህ ሁሌ ኮንሺየስ ሆነን ሁሌ በእምነት even to have faith እኮ እምነት እንዲኖረን እኮ አይደለ። እምነት ፖልሻ ቅድም አንድ ቃል ቆላሲያስ ምዕራፍ 2 ላይ አንድ ቃል አለና ሃሌሉያ እንደዚህ የሚል ቃል አለ። እንግዲህ ጌታ ቆላሲያስ ምዕራፍ 2 ቁጥር 6 ላይ እንግዲህ ጌታ ኢየሱስ ክርስቶስን እንደተቀበላችሁት በእርሱ ተመላለሱ። ሃሌሉያ አይገርም? ከዛስ ስር ሰዳችሁ በእርሱ ታነጹ። ከዛስ እንደተማራችሁም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። ሶ ፓወርፉል። እንግሊዘኛው ደግሞ በጣም ፓወርፉል። ኢየሱስን እንደተቀበላችሁት ከዛስ በእርሱ ተመላለሱ። so every day conscious ሆነን ከኢየሱስ ጋር እየተራመድን እንደሆነ በቃ ከሱ ጋር ዋክ እያደረግን እንደሆነ በጣም ኮንሺየስ መሆን አለብን። ያኔ ፕራይዳችን እኔነታችን it doesn't matter በዙሪያችን የሆነ ነገር ቢጨበጨብ ምን ቢባል whatever they say it doesn't matter for us። ለምንድን ነው ማተር የማያደርግብን? because እኛ ህብረት የምናደርገውን አካል ህብረት የምናደርገውን አምላክ አውቀዋለሁ I know him። ለምን ጊዜ አብሬ ያሳልፌያለሁ። ለምን በርቶልናልና። ክብር ለኢየሱስ። that's why bro do you know that gospel ሰዎች አንደርስታንድ የማያደርጉት በጣም እኔ ከብዙ ኬቲስቶች ጋር every time when we have this kind of conversation about Jesus ለምንድን ነው ሰዎች አንደርስታንድ የማያደርጉት ካልን it's because they don't have the Holy Spirit። መጽሐፍ ሲናገር መንፈስ ቅዱስ በእናንተ ውስጥ because he lives in you you know him። ዓለም ላይ ያሉት ግን መንፈስ ቅዱስ እሱ ስለማይኖር አያውቁትም። they don't know him። ለዛ ነው ልንታዘባቸው የማይገባው ልንሳደብ የማይገባው we have to pray for them። ለምን ዳግም ተወልደው ወደ እግዚአብሔር መንግስት እንዲጨመሩ። ለምን ኢየሱስ የተናገረው ዳግም ካልተወለዳችሁ በስተቀር የእግዚአብሔርን መንግስት አትወርሱ። so today እግዚአብሔር ይርዳን። ፖሊሻ እውነት ለመናገር ፈቀቅ እንድንል ጌታ ይርዳን። we need a prayer for this
we have to pray ፖሊሻ እንድትጸልይልን እውነት ለመናገር because like ጠላት ሁሉ ጊዜ በኃጢአት በብዙ ነገር ፋይት ላይ ያደርግ በብዙ ነገር ይመጣና ፌል ማናደርግበት ነገር ላይ ካለ በሆነ ነገር ፌል ካላደረግን የሚጥለን በፕራይድ ነው የሚጥለን በጣም በቃ ልባችን ውስጥ እየተፈጠረ ባለው ነገር ነው። ይሄ ሁሉ ነገር ደግሞ ከእግዚአብሔር ጋር ያለን ሪሌሽንሺፕ ይመታብናል። ስለዚህ ሁሌ ኮንሺየስ ሆነን ማሰብ ያለብን ከእግዚአብሔር ጋር ያለኝን ህብረት ከአባት ጋር ይሄ ፍቅር ወደ ልቤ ፍሎ እንዳያደርግ የሚይዘውን ነገር በህይወቴ ቶለሬት አድርጌ አላስገባም ብለን ይህንን ነገር ወደ ጎን ማድረግ አለብን ማለት ነው። አሜን። እና ኢየሱስ እንዳለው ኤፌሶን ላይ ትላንት እንዳልነው ፖሊሻ እያወራ እንደነበረው አሜን he is my first love ልባችንን ያቀለጠው የእውነት እንደዚህ ያለ ፍቅር ለማንም የለውም ይላል እግዚአብሔር። እንደዚህ ያለ ፍቅር ለማንም የለውም። ስለዚህ ፈርስት ላቫችን ከሆነው ኢየሱስ ጋር ደግመን መጣበቅ አለብን። ከግንዱ ጋር የተጣበቅነውን ያክል ነው ትህትና ኤቭሪቲንግ የመንፈስ ፍሬ የተባሉት ነገሮች ሁሉ ፍሎ እያደረጉ በእኛ ህይወት የሚመጡት ከግንዱ ጋር ያሳለፍነውን ያክል ጊዜ ነው እና የምናመልከው ሕያው አምላክ ነው። ዛሬም በጓዳችን እንንበርከክ፣ ዛሬም ፊቱን እንፈልገው፣ ዛሬም ወደ እልፍኛችን ገብተን ዛሬም ሴክሬት ፕሌስ ማንም የሌለበት ማንም የማያጨበጭብልን በጣም የጸሎት ሰው ነን የማንባልበት እኛና እግዚአብሔር የምንገናኝበት ስፍራችን ላይ ሄደን ኢየሱስ እፈልግሃለሁ ጂሰስ አይ ኒድ ዩ አንተ ሕያው አምላክ ነህ መተህ እንድትነካኝ እፈልጋለሁ ጌታ ሆይ ኢንካውንተር እንድታደርገኝ እፈልጋለሁ ብለን ልባችንን ባፈሰስን ቁጥር ይሄ ትህትና ይሄ ትቶ መሄድ ለታላላቆቻችን ለፓስተሮቻችን ለአገልጋዮቻችን መታዘዝ በቤተ ክርስቲያን ላሉ አባቶች መታዘዝ ላሉ ሁሉ አይደለም ለቤተ ክርስቲያን ለዚህ አገር መንግስት ለምንኖርበት አገር መንግስት እንኳን መታዘዝ የምንጀምረው ያኔ ነው። ታውቃላችሁ ኢየሱስ ታሱሳላችሁ ግብር ለምንድነው የማይከፍለው ተብሎ ታሱሳላችሁ እና በቤቱ ሊያስከፍሉት ሲመጡና ሊጥሉት እንደሆነ ስለገባው ጴጥሮስን ሂድና ከመጀመሪያ ከምታወጣው አሳ ውስጥ 2 እስታቴር ታገኛለህ እሱን ይዘናና ይከፈላቸው አለ ጂሰስ። ላይክ ጌታን በጣም እያወቅን ስንመጣ ከሆኑ ችግሮች ጋር እየሄድን አንላተምም። አቮይድ ለማድረግ ትሁት እየሆንን እንመጣለን። መደረግ ያለበትን we always do it because it's with Jesus that we are spending time። ሰው ከኢየሱስ ጋር ውሎ ትሁት ላይሆን አይችልም፣ ፍቅር ላይሆን አይችልም። ሰው ከኢየሱስ ጋር ውሎ ላይለወጥም ደግሞ አይችልም። so what we want to say is የሚወደን አምላክ አለ። የእግዚአብሔር የአባት ፍቅር አሁንም እየፈሰሰ እንዲመጣ ፍቃደኞች እንሁን። let's allow him በቃ እንክፈትለት፣ ልባችን ይከፈትለት። የእግዚአብሔር ፍቅር በእኛ ህይወት ኦቨርፍሎ እያደረገ እንዲመጣ እየፈሰሰ እንዲመጣ እኛ የከፈትነውን ያክል ነው ፍቅር እየፈሰሰ የሚመጣውና ያ እግዚአብሔር ይመስገን። ፖሊሻ ብጸልይልን ደስ ይለኛል በጣም። ተባረክ። ናይ ጌታ ይባርክ። ታውቃለህ አላውቅም በቃ ሁሌ ጌታን እውነት በጓዳችንም አሁን ስናወራው ታውቃለህ ኢንጆይ ይደረጋል፣ ደስ ይላል፣ ልብ ይነካል። የፈለገ አራዳ ነኝ የሚል ወጣት ቢኖር እኔ ገብቶኛል ላይፍ የሚል ቢኖር ማለት ነው አስረግጬ እነግረዋለሁ። በቃ እንደ ጌታ ኢንጆይ የሚደረግ ደስ የሚል የለም። ጌታ ራሱ ኩል ነው ታውቃለህ። በጣም ኢንጆይ ታደርጋለህ ምንም ነገር ከጌታ ጋርና ትህትናው ራሱ ይገርማል። በቃ የሱ ሀይ የሆነው ማንነቱን የሚኖረው የሚያደርገውን ነገር ስታይ ምናምን ነገር ዊዝደም አሁን እንዳልከው ቅድም ሲመልስላቸው የነበረውን ጥበቡን አረ መጽሐፍ ቅዱስ እኔ እኮ ግርም የሚለኝ ጠላት ምን ያህል እንደሚዋጋ ማቀው ይሄን የመሰለ ቃል እንዳላነብ ይታገለኛል ታውቃለህ። ደክሞኝ ማላነብበት ጊዜ አለ። እኔ ደንቀኛል በጣም ቅድም ካልከው ባለፈው ራሱ ስናወራ ስትለኝ ታውቃለህ አህያዋ እንዳልከው ኢየሱስ ተጭኖባት ለኔ ነው ጭብጨባው ብትል ኖሮ አሁን እንደዛ እንላና በጣም ክሬዚ ነው ታውቃለህ። ኢየሱስ በጀርባ ላይ ተጭኖ በዘንባባ ሲቀበሏት እያጨበጨቡ ምናምን አያችሁ። እኔ ማለት እኛ እኮ እንደዛ እያለን እኮ ነው ያለነው ሊትራሊ እሱ እኮ ማለት ነውና በጣም በቃ ምስኪኖች ነን።
የእውነቴን ነው ብለህ ሰው እርሱ የተቀመጠ እኛ ላይ የተቀመጠብን የገባብን እርሱ ይንገስ ብሮ። እኔ ከብሬ እኔ ስም የተጠርተው አሁን ናይ ተብለ ናይ ብትል ገብቷል። አሁን ናይ ብል ቁጫጭ እንኳን ዞር አይተልም አይደለም አጋንንት ምንም እውነቴን ነው ብለህ እውነት ዝም ብለህ ጥራ እስኪ ምንም እኮ አናመጣም። የእኛ ስም ቢጠራ እንትና ቢባል ኢየሱስ ሲባል ግን ብሮ ዝም ብለን እኮ ነው እኛ እያወራን ስልክ ኢየሱስ ስንል የሰው ድምፅ ሲቀየር ሰምተን እናውቃለን። ምንድነው ስሙ ከስሞች ሁሉ በላይ ስም ስለሆነና መንፈስ ቅዱስ በውስጣችሁ ስላለ እናንተ አልክ ቅድም አይደል ጌታ ያለው ታውቃላችሁ። እነ ዓለም ላይ ያሉት ግን ስለሌለ አያውቁም ማለት the difference መንፈስ ቅዱስ መሆኑ ይሄ ቃል ቀላል አይደለም። ቀላል በቃ እኛ አሁን ሰዎች ያውና አሁን ቅድም ሌባ ይለናል መናፍቅ ይለናል ማይነት ነገር የለምና አሁን ይሄ ሰው ምስኪን እኮ ነው ምን ትለዋለህ ብሮ ገብቷል። ምን ትለዋለህ እኔ ሰጣለሁ ገንዘብ ግን አሁን በቃ አይ ምንም እኮ ጌታውን እኔ አሁን ቅድም ያልከው ነገር ኢቭን መመካት የሌለብን ነገር ነው። እኔ እናንተ አሁን የተገኘ ነው የት ቦታ ነው ቢነገር አሁን እዚህ ጋር ሰው አናቱ የሚይዝበው እንዴ እዛማ ጌታ አይመጣም ሊሉ ይችላሉ እኮ እዛማ ጌታ አገኛችሁም ወንበዴዎች ምናምን ሊሉን ይችላሉ። ግን ጌታ አገኘን ሳይነቀን። ስለዚህ እዛ አግኝቶን ደግሞ ዛሬ ጌታን የማያቅሰው ስናይ አንንቅምና ናይሻ ጸልይ ያለኝ እንጂ ዝም ብለን ጌታን ብናወረው ደስ ይለኛልና ናይሻ ያይ ፖሊሻ የእውነት ኢየሱስን እንደማውራት ደስ የሚል ነገር የለም። ስለ እኛ በጣም የገባን አንድ ነገር አለ፣ የገባንበት መንግስት አለ። በቃ we're in the kingdom of God ሃሌሉያ። የገባንበት ዓለም አንድ ብርሃን አለው። የገባንበት ዓለም አንድ ርዕስ ነው ያለው፣ እሱም ኢየሱስ ብቻ ነው። ለዛ ነው ምንም ነገር ቢባል ኢንጆይ የማናደርገውን ይሄ ስም ሲወራ ነው ኢንጆይ የምናደርገው። የእውነት እኮ ነው ጌታ ሃይማኖተኛ መሆን እኮ በጣም ያስጠላው ለዚህ ነው። when you are religious ሃይማኖተኛ in a sense ሃይማኖት እምነት ነው you know ምናምነው እምነት ነው። ግን religious ማለት በቃ የሆነ ነገር ጌታን ሄዶ ኢንካውንተር ከማድረግ ይልቅ የምናደርገው ምንድነው በምንናገረው ነገር ሰዎችን ኮንቪንስ ለማድረግ ማኒፕሌት ለማድረግ እንሞክራለን። you know even gospel manipulation እንዳልሆነ ታውቃለህ። ጎስፕል ስንናገር ማኒፕሌት ማድረግ እኮ አይደለም እኮ እኛ ያልኖር ነው ኦር እኔ ኢንጆይ ያላደረኩት ጎስፕል ሄዶ እኮ ሌላኛው ወንድሜን አይነካውም፣ ሄዶ ሌላኛው ወንድሜን አይለውጡም። ለዛ ነው አንዳንድ ጊዜ ጎስፕል እናገራለሁ ግን ሰዎች አይሰሙኝም፣ ሰዎች ላይክ አይቀበሉኝም ለምንድን ነው ይላል። bro it's because like እኔ አሁን እንደዛ ፊልም ማድረግበት ጊዜ አለ። if I'm not enjoying the gospel I know something is off እላለሁ። ገባ መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 16 ላይ ወደ እስያም ሄደው ወንጌል እንዳይናገሩ መንፈስ ቅዱስ ከለከላቸው ይላል። when we walk with the Holy Spirit ከመንፈስ ቅዱስ ጋር እየተራመድን ስንሄድ we enjoy መጀመሪያ የምናደርገው enjoy ነው የምናደርገው ምንን የአባትን ፍቅር ሃሌሉያ። እዚህ ኢንጆይ ያላደረግነው ሰማይ ሄደን እንዴት ነው ኢንጆይ የምናደርገው? ኢየሱስ እንዴት ሄደን ነው ሰማይ ኢንጆይ የምናደርገው? ኢየሱስን ሰማይ ምን ብለን ነው እያሰብን ራሱ ያለ ነው? like you know ራእይ ላይ እንዳነበብነው ጸጉሩ ወገቡ የታጠቁ that's the imagination that we have. you know that's the prophecy እኮ እግዚአብሔር የገለጠለ prophecy። ግን እኛ አሁን with the Holy Spirit አይደለ ይሄ ወንጌል ደበራል። ለምንድን ነው እብድ ሆነን ኢየሱስ ዛሬ የተፈጸመ ያክል the crucifixion ኢየሱስ ጌታ ነው የተፈጸመ ያክል crucifixion-ን እብድ ሆነን የምናወራው ለምንድን ነው ስንል because the Holy Spirit is taking us እየወሰደን ስላለ መንፈስ ቅዱስ እየመራን ስላለ የሆነው ይሄ ነው። ኢየሱስ በመስቀል ላይ ስለ ኃጢአታችሁ ሞቷል፣ ደሙ ፈሷል። ይሄ ደም ከኃጢአታችሁ አጥቦ ያነጻችኋል። አሜን ብለን የምንቀበለው አንድ ሰው ሲድን ታውቃለህ አይደል? አንድ ሰው ወንጌል ተናግረን ሲድን ይሄ ደስታ በእኛ ውስጥ የሚፈሰው ለምንድን ነው? እንደ ዳነ እርግጠኛ ስለሆንኩ እኮ ነው። ለዛ እኮ ነው ጳውሎስ በወንጌል አላፍርም ብሎ ሲናገር ይሄ የምናገረው ወንጌል ኢየሱስ ጌታ ነው። Lord Jesus thank you. It's like bro the gospel that I speak የምናገረው ወንጌል እንደሚያድነው ይሄ ሰውዬ ይስማው እንጂ እንደሚያድነው አልጠራጠርም እያለ እኮ ነው ፖሊስ። what a powerful thing we receive እኮ humble ሆነን ኢየሱስ you know humble ሆነን like you know መንፈስ ቅዱስ እኛ ውስጥ ማደሩ እኮ
በጣም ሊያሳብደን እኮ ይገባል እኮ ጌታ። አሁን ቁጭ ብለን እግዚአብሔር ይሄ ያላረግልንም ሁሌ ፖሊሻ እኔም አንተም ታውቃለህ ይሄ ያልሆነም ምናምን ላይክ ጌታ ይመስገን ከዛ እንደውም የሆነ ያክል አርቆናል። ግን ላይክ አንዳንድ ነገሮችን እግዚአብሔርን ለመጠራጠር ያለን የእግዚአብሔርን ፍቅር ከመቀበል ይልቅ እግዚአብሔርን ለመጠራጠር ያለን ረሃብ፣ እግዚአብሔር የለም ለማለት ያለን ረሃብ፣ ሂደን የምንውልበት ቦታ የምንሰማው ነገር በቃ it's just like all these things is so disturbing bro. But the thing is, if we really want Jesus, what we have to know is ከሱ ጋራ ጊዜ መውሰድ፣ በቃ ከሱ ጋር ጊዜ ማሳለፍ like I don't know ኢየሱስን ለማየት እናፍቃለን። እውነት ለመናገር we want to see Jesus, we want to encounter him. ለዛ ነው ታውቃለህ አይደለ ይሄ gospel, like if you are against the gospel, prideful ሆነ የምትሄድ ከሆነ ምናምን, when the true gospel you hear confront ያደርጋል because የምንናገረው gospel is all about Jesus. ራሳችንን like በጣም እኮ ክብር እኮ ነው ፖሊሻ ታውቃለህ። እኛ ምንም አይደለም ስለኛ መወራት ማለት ነው። እድሉን ማግኘታችን የማንጠቅመውን ጳውሎስ እንደተናገረው like የጳውሎስን ቴክስቶች አይታቸው ፖል ራሱን እያዋረደ ነው የሚመጣው። ከመጀመሪያ like እያየው ስትመጣ ሐዋርያ ነኝ ይላል። ከዛስ ከሐዋርያዎች ሁሉ የማንስ ነኝ ይላል። ከዛስ ጭንጋፍ ነኝ እያለ እየወረደ ነው የሚመጣው። the more we reach Jesus, the more we know Jesus. እየወረድክ ትመጣል bro። እየወረድን ዛሬ ከምናወራው ፖሊሻ ዝቅ እያለን ዛሬ ልባችን ውስጥ ያለውን ነገር ጌታ እየወሰደልን እየነቀለ, because the more we know Jesus, the more we spend time with him. ብርሃን እየሆነ እሱ ብርሃን ስለሆነ ጨለማችን ኤክስፖዝ እየሆነ ይመጣል። ከዛስ ጨለማችንን ኤክስፖዝ ሲያደርገው ያንን ነገር ደግሞ ጌታ እያስወገደልን ይመጣልና ከኢየሱስ ጋር ጊዜ እንውሰድ። ዝም ብለን ከኢየሱስ ጋር ጊዜ እናሳልፍ። የእግዚአብሔር በግ የሆነው ኢየሱስ፣ የሰማይ ብርሃን የሆነው ኢየሱስ እዚህ ማላቀውን ጌታ እዚህ እንጆይ ያላደረግነው እዚህ ነፍሳችን ያልረካችበት ነፍሳችን ያልጓጓችለት ኢየሱስ አባቶቻችን ዋጋ ሊከፍሉ ለዚህ gospel ትበላላችሁ በቃ በአንበሶች ሊበሉ everything ዋጋ ሊከፍሉ ይሄዱ በቃ like ጓግተው ይሄዱ እንዳሉ ታውቃለህ። ጓግተው በቃ እስኪበሉ ብሪስቶች እስኪበሏቸው ጓግተው, because they see heaven, they see Jesus. አይተውታል፣ ፍቅሩን encounter ያርገውታል። ፖሊሻ what a lord ምን አይነት አምላክ ነው ያለን። አሜን ኢየሱስ እንዴ ናይሻ በጣም የሚገርም ነገር እኔ በህይወቴ መተንፈስ የሚያቅተኝ ጊዜያቶች sometimes አይተህ ከሆነ ናሂ ዝም ብለን መዝሙር ከፍተን ልባችን ይነዳል እኮ የሚያስብል የሆነ ደስታ አለ። ገብቶሃል? ውስጥ አታቆም እኮ ግን ልብው ላይ ይነዳል። እዚህ ጋር የሚነድ ነገር አለ። እንዴት እንደማብራራላችሁ እኔ አላውቅም፣ ግን አለ ያ ደስታ አለ። እና አንዳንዴ መዝሙር ከፍተህ ፊልም ማድረግ ሲያቅትህ ድሮ የሆነ ነገር ለምሳሌ በሰው በኩል ሆኖ በቃሉ እንዲያርግ ሲለ ተንሰብስፈ ጌታ አዘዘኝ ምናምን ብለህ የምታደርገው ሲቀዘቅዝብኝ በቃ የእግዚአብሔር ቃል ስሰማ ሰዎች በቃ እየሰበኩ ምናምን አሁን አንዳንዴ ኢቭን በቃ ምደክምበት ሰዓት ፓስተር እያስተማረ ምናምን አብሬ የምነድበት ሰዓት አለ። ገብቶሃል? አሁን ሪያክሽን እንኳን ባለ ልቤ የሚነድ ነገር አለ። ገብቶሃል? ስናገር ታውቀዋለህ በኋላ ላይ እና ግን ያ ነገር ሲሄድ ምን ህይወት አለ ታውቃለህ? ምንም ነገር እኮ ነው ማስደስተን። እኔ ሰዎች ማለት እኔ በፍጥነት ምጓጓላቸውን ነገር ልጅ እያለው ድሪም ማድረጋቸውን ቶሎ ማየቴ ወደ ጌታ ዲሳይድ እንዳደረግ ቶሎ አድርጎኛል። ባላይ ኖሮ በእንትን ላይ እንትን ይጨመር ይሄ አማረኝ እያልኩኝ ይሄኛውን ስጠኝ እያልኩኝ ማብቂያ እስከሌለው ድረስ መጨረሻ ላይ መቃብር ሄጄ ዝም ብዬ ጌታን ኢንጆይ ሳላረግ ቅድም ያልከው ነገር እኮ ምድር ላይ ኢየሱስን ኢንጆይ ያላረገ ሰማይ ምን ብሎ ነው አብሮት ለዘላለም የሚኖረው? እንዴት ነው እዚህ ኢንጆይ ሳታረገው ሲጀመር ለዘላለም ከእርሱ ጋር የምትኖረው? እኔ ባለሁበት ትኖራላችሁ እኮ ነው ያለው። እሱን አይኑን እያየው የምደሰተው ለምንድን ነው ብትልና ይሄ ዛሬ እንደዚህ እየደከመን የሚያቅፈኝን ስወድቅ የሚያነሳኝን ለእኔ ሲምፕል አይደለም እኮ መውደቅና መነሳት ቀልዳ የመጽሐፍ ቅዱስ ዝም ብሎ የሃይማኖት ንግግር እኮ አይደለም። ስደክም እኮ በኃጢአት ወድቄ ስጨነቅ እኮ እዚህ ጋር የሴጣን ድምፅ መጥቶ እኮ አትረባም፣ አትጠቅምም፣ ካሁን በኋላ ምንም ህይወት የለም የሚል እኮ አለ። አንተ ኃጢአተኛ ነህ፣ ቆሻሻ ነህ የሚለውን ድምፅ አውጥቶ በደም ይውል የጌታ ደም የሚገርመኝ
ያጥብህና ማጠቡን እንዴት ነው የምታውቁት? ላይክ ላታዩት እኮ ይችላል። ይውላችሁ አሁን አንዳንዴ ቆሻሻ እንዲያይታችሁ ሻወር ስትገቡ ሲነሳ ታያላችሁ። የኢየሱስ ደምን የሚገርመኝ ማለት ነው ያጥባል ዘን የቱ ጋር ነው የምታውቁት ስትል የሚወቅሰኝ የለም። መዝሙር ነው የሚያምረኝ፣ ወርሺፕ ማድረግ ነው የሚያምረኝ። ኢየሱስ አዳነኝ የሚለው አዲስ መዝሙር በቃ ጌታን ስቀበል እንዳለው ኢየሱስን እወደዋለሁ በቃ የሚል መዝሙር ይገባብኛል። ከነገር ሄጂ ቸርች ለማምለክ እንደ አዲስ ጌታን እንደተቀበለ ሰው ከዛ እንደ አዲስ ልክ ጌታን ስትቀበሉ እንደምትሉት ለጌታ ኖርለታለሁ ኢየሱስን ሰብካለሁ እንደ አዲስ ዛሬ የሚሆንብኛል፣ አዲስ ይሆንብኛል። ለምን? ምህረቱ በቃ ደሙ ሲያጥበኝ ጌታ። ከዚህ ውጭ ምን ደስታ አለ? አባቶቻችን ሲል አሁን ናሂ ባለፈው በጣም የሚገርም ታሪክ እያየው እንዳልሆኑ አሁን ፖሊካርፕ የሚባለውን አባት ብታዩት የመጀመሪያ አባት ነው፣ እንደውም አፖስቶሊክ ፋዘር ከሚባሉት ነው። ግን ምንድን የነበረው ህይወት ከእንትኖች ሲያልፍ ከሐዋርያቶቹ ሲያልፍ ምን አይነት ህይወት ነው የነበረው? ለክርስቶስ ህይወቱን ሰጥቶ ሲሞት እንዴት ነው የነበረው ሲባል በፍርድ እንትን ላይ አቆሙት ማለት ነው ይሄን አባት። ከዛ ምን አሉት? የዮሐንስ ደቀ መዝሙር ነው ይሄ አሁን ናሂ ሲጠቅስልን የነበረውን ቃል የቀድሞ ፍቅርን ትተሃል፣ የኢየሱስ ክርስቶስ አይኖቹ የእሳት ነበልባል ናቸው ምናምን ብሎ የጻፈልን እዛ በፍጥሞ ደሴት ላይ ተጥሎ የነበረው የዮሐንስን ታውቁታላችሁ። እና ይሄ አባት የእሱ ደቀ መዝሙር ነው። እና ምንድን የሆነው ካድና የሮማውያን የሚያመልኩት ምናምን እንትን ነበር። እሱ ጌታ እንደሆነ የምድሩ ተናገር ሲባል የመለሰው መልስ ምንድን ነው? ትክክለኛ እድሜውን ላልናገር እችላለሁ፣ ግን በ83 ነው 85 ዓመቴ ሳገለግል ጌታ አለ አንድ ነገር እኮ አልበደለኝም፣ እንዴት ልካደው አለ። ታውቃለህ ቁጭ ብሎ አሰበና የተዘጋጀልህ አሉት በእሳት ትቃጠላለህ አሉት። ከዛ በእሳት መጀመሪያ ወደ አንበሳ ጉድጓድ እዛ አላቸው የሮማውያን ታውቃላችሁ፣ ኢንተርቴን ነው የሚያደርጉት። ዛሬ ኳስ ስቴዲየም ሞልቶ በኋላ ዓለም ዋንጫም እንደምታዩት ተሞልቶ የሚታየው ይዛን የነበረው ሰው በአንበሳ ሲበላ ነበር። ክርስቲያኖች ዘን እዛ ውስጥ ትገባለህን የተባለው ይህ ሰው ማለት ነው። ዘን እሱን አሰበና ይኸውልህ በአንበሳ መበላቱን አየ፣ በእሳት መንደዱን አየ። እኛ እንደዚህ ምንበል ጌታ ሆይ ለአንተ ኖሬልህ ለዚህ ጉድ ታማኝ አልነበርክ ብለን ልንጸልይ እንችላለን። እርሱ ግን ምን አለ? ቁጭ አለና 85 ዓመት ጌታዬን ሳገለግለው አለ አንድ ነገር አልበደለኝም አላጎደለብኝም አለ። አላጎደለብኝም እንዴት ልካደው አላቸው። ጥያቄውን ወደ እነሱ አዞሩ። ከዛ በኋላ ሊወስዱት ሲሉ ምን እንዳለ ታውቃላችሁ? ይህ አባት አንድ ጊዜ ምጸልይበት ታይም ስጡኛል እና የጸለየው ጸሎት ምንድነው ይባላል? ቅድም ናሂ እንዳለው እግዚአብሔር ሆይ ለዚህ ስላበቃኸኝ። የመጀመሪያው ሰማዕት እንግዲህ በሐዋርያት ስራ ላይ እስጢፋኖስ ነው አይደል? በድንጋይ ተወግሮ እና ለዚህ ስላበቃኸኝ ብሎ ደስ አለው ሊሞት ስለሆነ። እናንተ ሰው በአንበሳ እኮ ስትበላ እኮ ወንድሜ በጥይት ተመልቶ እንደመሞት እኮ አይደለም፣ ቀስ እያለ ይቦጫጭቃል። የሚቦጨቀው ፓርት ሰውነትን ፊል ታደርገዋለህ። ቀስ እያለ ሳምባህን ሲወጣ አንገትን ሲበላ ሁሉ ነገር ነፍስ እስክትወጣ ተጨንቀ ነው የምትወጣው። ትዝ አላለውም። ለምንድን ነው ስትል ናሂ እንዳለው ጳውሎስ እንደሚያድን እርግጠኛ ሆኖ ያዳነውን ወንጌል እርግጠኛ ስለሆነ ነው። ለራሱ እርግጠኛ ያልሆነበትን ነገር ፕሪች አያደርግማ። ደስታው ነው፣ ህይወቱ ነው። ብሄድ ይሻላል ይላል እኮ የሚሄድበትን ያውቃል። ምን አይነት እምነት ውስጡ እግዚአብሔር እንደሰጠው አላውቅም። ይሄ አባት ተጣለ። ምን አደረጉ? በቃ በጣም ትዕቢተኛ ነው፣ ይጠግቧል አይነት ነገር ነው። ከዛ በገመድ አሰሩትና በእሳት ማቃጠል ጀመሩ። ታሪክ እንደሚናገር ዘንድ ምን ሆነ? ይህ ሰው በቃ በእሳት እየነደደ እያለ ይዘምር ነበረ። ይሄ አባት ይዘምራል ለጌታው። ይሄ የእግዚአብሔር ቃል እንዲሁ እዚህ 2000 ዓመት ደረሰ እንዳትሉኝ፣ በብዙ ተጋድሎ ነው። የአባቶቻችን ታሪክ እዚህ ውስጥ አንከተው፣ የኢየሱስ ገድል ብቻውን ስለሚበቃን ማለት ነው። ነገር ግን መስዋዕት የከፈሉ ምን አይነት ልብ እንደነበራቸው ደግሞ መማር አለብን ከአባቶቻችን። አሁን ይህን ስናወራው ሙቪ ነው የሚመስለኛ፣ ግን እንዲህ ነው የደረሰው። የቀለለብን ስለማናቅ እኮ ነው። ጥቁሮች እኮ ከነጭ ጋር ተቀላቅሎ ባስ ውስጥ መሄድ ብርቅ የሆነበት ዘመን ነበር። ለምን? ባርነትን ስለሚያውቁ እኮ ነው። እኛ ምንም አናቅም፣ ዘና ብለን ነው የምንኖረው። ምንድነው የምታወራው? ተለይቶ መሄድ ምናምን አናቅማ። ባርነት የት እናውቃል? ስናልፍበት ነው የሚገባል። ይሄ አባት ግን እዛ በእሳት ሲያቃጥሉት የዘምር ነበረ። እንዴት ፖሲብል ሆነ ካላችሁ እንግዲህ
ዮሐንስ ራሱ በፍጥሞ ደሴት ተጥሎ የነበረው እንግዲህ ታሪክ እንደሚናገር በእግሮቹን በዘይት እንደጠበሱት ይናገራል ምናምን። ግን ጳውሎስ ሁለተኛ ቆሮንቶስ ላይ ሲጽፍ ምን አለ? የርኅራኄ አባት የመጽናናት ሁሉ አምላክ ሲለው ያን ቃል ሄዳችሁ ስተነትኑት የመጽናናት ሁሉ አምላክ ምንጩ ነው የመጽናናት ይላል። ከዛስ በፍጹም ካንተ መከራ የእግዚአብሔር ማጽናናት አይበልጥም። መቼም ያንተ መከራ የእግዚአብሔርን ማጽናናት አይበልጥም። ሁሌ ማን ይበልጣል? የእግዚአብሔር ማጽናናት። ያንተ መከራ በዛ፣ ማጽናናቱ በእጥፍ ይበዛል። ምንጩ ነው የማጽናናት፣ ከእርሱ በላይ የሚያጽናና የለም። ስለዚህ በዘይት ቢጠበስ ዘይቱን ጸጥ የሚያዝብል በፍጥሞ ደሴት ውሃ የሚበላ የሚቀመስ በሌለበት እዛ ባዶ ተጥሎ እንዴት ተጽናና ስትለኝ ኢየሱስን ገለጠለታ። ራሱ መጣ፣ የመጨረሻውን አሳየው። በእሳት አይኖቹ ነበልባል የሆኑ እሱን እያየ ማን እዚህ ይርበዋል? ማን ይታመማል? ያ መላእክቱ እየተገለጹ ለዚች ቤተ ክርስቲያን ጻፍ እየተባለ ማን እዚህ ጋር የተጠበሰው ዘይት ትዝ ይለዋል? እንዴት? ለዚህ እኮ ነው የመጽናናት ሁሉ አምላክ ገለጠ። ሲገለጥ ሁሉ ነገር ይረሳል። ግን ዮሐንስ የት ነው ስትል ጌታ ጋር ቆይቶ ነው። ከራክ ህመሙን ፊል ታደርጋለህ። ከዛ ይህን አባት በእሳት እያነደዱት እየዘመረ እያለ አልሞት ሲል በቀስት መተውት እንደ ሞተ ይናገራሉ ታሪክና። ይሄ ግን ለምንድን ነው እንዲህ የሚሆነው ሲባል ሰውየውን የሚገርም አባት ነው ብለን ግሎሪፋይ እንድናደርገው ነው አይደለም። ለሌሎች ክርስቲያኖች እምነት እንዲፈጠር ነው። ሌሎች አይተው የሞተው ኢየሱስ እውነት ነው፣ ይህ ሰው እንዲህ ሲሞት ካየሁት ኢየሱስ ጌታ ነው እንዲል ነው። እውነት ይህን ጌታ ባያምኖ ኖሮ እንዴት እንደዚህ ይሆንለታል እንዲሉ እኮ ነው። እንዴ ኢየሱስ ጌታ ባይሆን አምላክ ባይሆን ይህ ሰው ምን ሊሆን ነው ዝም ብሎ የሚሞትለት ብሎ ያስባል። አየ ማንም ዮሐንስ ሆነ ጴጥሮስ ሆነ የቤተ ክርስቲያን አባቶች ሆኖ ሁሉ የሚያተኩሩን ወደ ኢየሱስ፣ ምስጋና የሚገባው ለኢየሱስ፣ ክብር የሚገባው ለኢየሱስ፣ ሌላ ለማንም አይገባም። ሌሎች ቢሆን ግን ወደ ጎን ልትሄድ ትችላለህ። አሁን በዚህ ዘመን በጣም የምናዝነው ነገር እግዚአብሔር ያብራላቸው፣ ወደ ጎን ካልሰገድኩለት እንዴት አባቶችን አይቼ ዮሐንስን አይቼ ጳውሎስን ወደ ኢየሱስ ነው የጠቆሙ። እናቱ ማርያም እርሱን ስሙት ነው ያለችን። አባቱ ከላይ ድምፅ ያወጣው የምወደው ልጄ እርሱን ነው ስሙ። እኔ እውነት ቅድም ራሱ ከመግባቴ በፊት ናይሻ እያነበብኩ ሲጸልይ የነበረ እየተዘጋጀው ነበር ለባይብል ስተዲም እና ግን ይሄ ነገር ይዞት በቃ ሲጸልይ እስኪ እንደ ምሳሌ ዳንኤል ልውሰድ ምናምን አልኩት። አነበብኩት ዳንኤል፣ እኔ ፈሪሳዊ የሚቀድሙን አነበብኩት። ግን ኢየሱስ ጋር ስመጣ ግን በቃ መሳቅ ጀመርኩኝ እያየሁት። ልክ እሱ ነው ቃል ውስጥ ራሱ ስታየው ኢንጆይ የምታደርገው ኢየሱስን ነው። ገብቷል? እንደ ዳንኤል ሊገርም ይችላል እኮ ኢየሱስ ግን ይነካሃል። ገብቷል? ያ ምስኪኑ ሲጸልይ ኃጢአተኛው እኮ ሪሌት ልታደርግ ትችላለህ። ኢየሱስን ስታየው ግን ትነካለህ፣ ግራ ይገባሃል፣ ትወደዋለህ ዝም ብለህ። ያ ፍቅር ነው፣ ያ ኢንካውንተር ነው የሚያስፈልገን እና እግዚአብሔር ይህን ነገር እውነት ናሂ ቅድም እያወራ ስለ እግዚአብሔር ፍቅር ፊል ያላረኩበት እንደዚህ ማውራት ማልችልበት ጊዜ ነበር። እንደዚህ ማልችልም። የእግዚአብሔር ጸጋ ግን ባዶን ይሞላል። እውነት ባዶን ይሞላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለ አንድ ሃይማኖት አልጠራናላችሁም ወገኖች። ምን ጠየቅናችሁ? ኢየሱስ ይወዳቸዋል ነው ያልነው። ይወዳቸዋል። የሚናፈቅ ነው። አብሮት የሚኖር ጌታ ነው። በቃ ምን አለን? እሺ ምን አለን? ወዴት ነው አለን? አልመሰረትንም ሃይማኖት። የተመሰረተ ውስጥም አልጠራናችሁም። የመጣው ህይወት ላይ ነው የጠራናችሁ። ኢየሱስ ይባላል። ቃላችሁን ይኸው አንብቡ። እኛ እንደዚህ ነው የሚያሳብደን። ሁሌ መታችሁ ስሙን አንላችሁም። ሄዳችሁ አንብቡት ወገኖች። እንገናኝ ላይ ኢንጆይ አድርጉ። ደስ ይበላችሁ። አትጨነቁ። ያጽናናን ጌታ አለ። ኢየሱስ ጌታ ነው። በኢየሱስ ነፍሳችን ሐሴት ታደርጋለች፣ ደስም ይለናል። የእውነት እግዚአብሔር እኔ በቃ እንጸልይም እናመልክም። እኔ ናይሻ አላቅም። ጌታ ይመስገን። ኢየሱስ ጌታ ነው። ጌታ የሚወደድ አባት ነው። የሚወደድ አምላክ ነው። የሚወደድ አባት እውነት ጌታ ኢየሱስ እንወድሃለን። ጌታ ሆይ እንወድሃለን። ጌታ ሆይ የእውነት እስኪ ፎከሳችንን ትንሽ ብዙ የተናገርነውን ሰብሰብ እያደረግን ወደ አይምሯችን በተለይ ናሂ ምኑ ላይ ነው መሰለ? ይሄ አይታል ኢየሱስን ምን አለን መሰለ? ቅድም ስንናገር
እሱ ጉዳት ስለሌለበት ክፍተት ስለሌለበት የሚኒስትሪው ጭብጨባውና ፌመስ መሆኑ አልሳበውም ማለት ለምን አባቱ ራሱ ገና አይደል ሲጠመቅ መስክሮለታል አለ። እሱ ሙሉ ስለነበረ ነው ያ ነገር ያልሳበው። እኛ ግን ሪጀክሽኑ ጉዳታችን ብዙ ነገር ስላለች ገና ሲጨበጨብ ተቀብለውኛል ብለን ቶሎ እዛ ጋር እንሮጣል። ቶሎ ብለን የሆነ ቸርች ሲያሙ እዛ ልንቀይር እንችላለን። የሆነ ቦታ ያቺን ጉዳታችን በቃ በፍቅሩ እንዲሞላን አሁን በተናገርነው ቃልና ይሄ ሁላችን እንዲሞላን እንድትጸልይ ይፈልጋለሁ። እኔ ጌታን ላመስግንና ማለት ነውና በቃ ያቺን ሙላት ጌታ ይሙላልን። ያን ፍቅር የጎደለን ጌታን መውደድ ያቃተኝ ቀን እኮ ነው ወደ ኃጢአት የሚሄደው። እሱ ሙላታችን ነው። ኢየሱስ ሙላታችን ነው። አባት ወይ ፍቅርን እንናገራለን። ጌታ ሆይ ፍቅርን እንናገራለን። አባት ሆይ ክብር ላንተ ይሁን። እናመሰግንሃለን። እስኪ ትንሽ ደቂቃ ግን ልስጣችሁ። አንዳንዴ እኔ ደስ ይለኛል ትንሽ ረጋ ብሎ ማሰብ። ራሳችሁም ረጋ እስኪ ባይምሯችሁ ወደ ራሳችን እናምጣው። እስኪ ትንሽ ደቂቃ ኢየሱስ ፈሰሰሽቶ መዓዛው የሚያውር ጣፋጭ ሽታ ያለው ድንቅ ነፍስን የሚማር የስም መዓዛው ህልውና እንዴት ይምላል በዚህ ትውልድ መሃል ስምህን አክብደውናል። ስላለ ክፉን ስለማንፈራ እናመሰግንሃለን። ጌታ ሆይ ድፍረታችን ስለሆንክልን እናመሰግንሃለን። ሁሉን ስለሆንክልን እናመሰግንሃለን። ኢየሱስ ከወንድሜ ጋር ተባብሬ ጸልያለሁ። ጌታ ሆይ በመንግስት ካህናት እንዳደረከን ጌታ ሆይ ከወንድሜ ጋር ተባብሬ ጌታ ሆይ በዚህ ካለው ከክርስቶስ አካል ጋር ጌታ ሆይ አብረን ሆነን ኢየሱስ አብረን ሆነን ጌታ ሆይ ፊትህን እንፈልጋለን። አባት ሆይ ዛሬ በቃልህ እንደነገርከን ጌታ ሆይ በኢየሱስ ስም ጌታ ሆይ አንተ ምሳሌ ሆነህ እንዳሳየህን ኢየሱስ አስተምረህ አጋንንት ወጥቶ ሚራክል ሆኖ ጌታ ሆይ ሰዎች ሁሉ ተሰብስበው እያጨበጨቡልህ ፈቀቅ ብለህ ወደ ምድረ በዳ መጸለይን እንዳስተማርከን አሜን። ጌታ ሆይ ዛሬ ወደ ምድረ በዳ ጌታ ሆይ ወደ ጓዳችን ወደ እልፍኛችን ወደ ሲክሬት ፕሌስ ገብተን ጌታ ሆይ እንድንጸልይ ፊትህን እንድንፈልግ በኢየሱስ ስም ይሄንን የሚያስችል ያንተ መንፈስ ዛሬ በላያችን ይምጣብን በኢየሱስ ስም። ከጸባዖት የሆነው የህልውና ወንዝ በኢየሱስ ስም በላያችን ይፍሰስ ዛሬ። አሜን። በጌታ በኢየሱስ ጌታ ሆይ ሰማያት ተከፍተው ዛሬ ጌታ ሆይ የህልውናህን ጠል እንድታፈስልን የህልውናህን ዝናብ እንድታፈስልን በጌታ በኢየሱስ ስም እንለምንሃለን። አሜን። አባት ሆይ እንለምንሃለን። ጌታ ሆይ እንለምንሃለን። ኢየሱስ አንተ ነህ ለኛ ስፔሻል ጌታ ሆይ በመካከላችን ማንም ስፔሻል የለም። አንተ ነህ ስፔሻል ጌታ ሆይ ሁላችን ያንተ ጥገኛ ነን። ያንተ ረሃብተኞች ነን ጌታ ሆይ አንተ ለዕለት ታስፈልገናለህ ኢየሱስ። አሜን።
You are our first love, Jesus. የመጀመሪያ ፍቅራችን አንተ ነህ። ልባችን ለፍቅር ሪስፖንድ ያደረገው ያንተን ፍቅር ካገኘ በኋላ ነው ጌታ ሆይ። አስቀድመህ እንደወደድከን መልሰን እንወድሃለን ጌታ ሆይ። በኢየሱስ ስም ልባችን እንድትገራልን በቃልህ ጌታ ሆይ። ወንድሜ ይህንን መልእክት እንደነገረን ጌታ ሆይ ባንተ መንፈስ ተመርቶ ይህንን መልእክት እንደነገረን ፈቀቅ ማለት እንዲሆንልን ከጭብጨባው ጌታ ሆይ ከሆይታው ጌታ ሆይ እየሆነ ካለው ጌታ እግዚአብሔር ሆይ ምድር ላይ ካለው ነገር ጌታ እግዚአብሔር ሆይ ፈቀቅ ብለን ፊትህን እንድንፈልግ ዋጋችንን ከሰዎች እንዳንቀበል ዋጋችንን ሰማይ ካንተ እንድንቀበል ኢየሱስ እንደ ሄቨንስ ካንተ ዋጋችን በዛ እንዲሆንልን በኢየሱስ ስም ጌታ ሆይ ዋጋችንንም እያየን ሳይሆን አንተን እያየን እንድንገዛልህ እንድንበረከክልህ ፊትህን ጌታ ሆይ መፈለቅ እንዲሆንልን በኢየሱስ ስም እርዳን። ኢየሱስ ስምህ መድኃኒት ነው። ስምህ ይፈውሰናል። ስምህ ይጠግነናል። ስምህ ይጠግነናል ጌታ ሆይ ስምህ መድኃኒታችን ነው። አባት ሆይ ዛሬ ይሄ ስምህ በኢየሱስ ስም ደስታችን ይሁንልን። ስምህ ይቀደስ። በአንደበታችን ስምህ ይቀደስ። በህይወታችን ስምህ ይቀደስ። በኑሯችን በመውጣት በመግባታችን ስምህ ይቀደስ። ሆሊ ስፒሪት ዛሬም እንድትመራን ጌታ ሆይ ዛሬም እንድትመራን በራሳችን ለመመራት እግራችን እንዳናነሳብህ በኢየሱስ ስም እንድትመራን ጸልያለሁ። በዚህ ላለ ለወንድም ለእህቶቼ ለኔም አባ ለወንድሜ ለፖልሻም ጌታ ሆይ እንለምንሃለን ጌታ ሆይ በቃልህ እንዳልከን አባት ሆይ አንተ ራስህ ረሃባችን እንድትሆን የአባትነት ፍቅርህን መቀበል እንድንችል አባት ሆይ የአባትነት ፍቅርህን እንዳንጠራጠርብህ ልባችንን ከፍተኸው ጌታ ሆይ ለሃናዲያባ ልባችንን ከፍተኸው ይሄንን ፍቅር ዛሬ ሪሲቭ እንድናደርገው አሜን። ዘላና ሃዲያባ ሪሲቭ እንድናደርገው ጌታ ሆይ ሪሲቭ እንድናደርግ አባት ሆይ ፍቅርህን ጌታ እግዚአብሔር ሆይ ልባችን አግኝቶ ልባችን ሪስፖንስ እንዲሰጥ ጌታ ሆይ ለፍቅርህ አሜን ህይወታችን ሪስፖንስ እንዲሰጥ አኗኗሯችን እንዲያስታውቅ የተነኩ ናቸው እንዲባል በኢየሱስ ስም አምላክ ነክቷቸዋል እንዲባል የእግዚአብሔር ፍቅር ልባቸውን አግኝቶታል እንዲባል በኢየሱስ ስም እንጸልያለን ጌታ ሆይ አሜን። በራሳችን እየተመራን እንዳናገለግልህ በራሳችን እየተመራን እንዳንወጣ በመንፈስህ እንድንመራ ዘላና ሃዲያባ ግንድ የሆንከው ኢየሱስ ቅርንጫፍ የሆነው አንተ ባንተ ላይ እንድንሰካ ቅርንጫፍ የሆነው እኛ ባንተ ላይ እንድንሰካ በኢየሱስ ስም ፍቅርህ በእኛ ውስጥ ኦቨርፍሎ እንዲያደርግ አሜን። በኢየሱስ ስም እንጸልያለን ጌታ ሆይ በዚህ ያሉ ሁሉ ይህ ፍቅር እንዲያገኛቸው የቃል ረሃብ የጸሎት ረሃብ እንዲገባብን in the mighty name of Jesus ፍጥረት እግዚአብሔር ልጆችን መገለጥ ይጠባበቃል እንደሚል በኢየሱስ ስም ጌታ ሆይ ለጌታ ሆይ አንተ ለቀጠርከው ጊዜ ትውልድህን እንድታዘጋጅ በፍቅር እንድትነክረን ጌታ ሆይ በኢየሱስ ስም እንጸልያለን አሜን። Father, we pray for the body of Christ. Amen. Father, we pray for the body of Christ. Amen. Father, we pray for Pastor. Amen. Father, we pray for Pastor Ali ጌታ ሆይ በዛ ስለምናገለግለው በዛ ስላሉ አገልጋዮች በዚህ የሆነ ስላለው for the body of Christ ጌታ ሆይ እናመሰግንሃለን ከህልውና ስላላጎደልከን ርውሩ ስለሆንክልን እንደኛ ድካም ስላልከፈልከን እንደ ኃጢአታችን ድካማችን ስላልሆንክብን እናመሰግንሃለን ዛሬም ጌታ ሆይ ለምንሃለን የፍቅር ዝናብ በኢየሱስ ስም ይዝነብብን አሜን። የህልውና ዝናብ ይዝነብብን አሜን።
ሕያው የሆንከው ኢየሱስ በመካከላችን ተንቀሳቀስ። አሜን ሕያው የሆንከው ኢየሱስ ሕያው አርገን ጌታ ሆይ አሜን የሞተው ነገራችንን ቀስቅሰው ዛሬ አሜን ኢየሱስን ከሙታን ያስነሳው ያ መንፈስ the resurrection spirit አሜን ለናሃዲያባ በእናንተ ውስጥ ይኖራል እንደተባለ ዛሬ በኢየሱስ ስም ጌታ ሆይ ከገባንበት ነገር ሬዘሬክት አድርጋ አውጣን። ከገባንበት ጨለማ ሬዘሬክሽን ይሆንልን፣ ትንሣኤ ይሁንልን፣ በኢየሱስ ስም ይሁንልን ጌታ ሆይ ይሁንልን። ዲሲቭድ ሆነን ከገባንበት መንገድ ቢሆን ደፍረንህ ከገባንበት ኃጢአት ቢሆን ምህረትህን ነው የምንለምነው ዛሬ ጌታ ሆይ በምህረትህ ተመለስልን። እንወድሃለን ጌታ ሆይ እንደምትወደን እናውቃለን። ኢየሱስ ዛሬ በምህረትህ ተመለስልን። ደምህ ይጠበን ኢየሱስ፣ ደምህ ይጠበን ጌታ ሆይ፣ ደምህ ይጠበን ጌታ ሆይ። አባት ሆይ እናመሰግናለን ጌታ ሆይ ለባዲ ኦፍ ክራይስት ስለምትራራልን፣ ስለምትመራን፣ ከፊታችን ስላለው ነገር አንተ አብረህን ስለምትሆን እናመሰግንሃለን። ሕያው የሆንከው ኢየሱስ ማንም በመካከላችን ላይ ደምቅ፣ ብርሃን የሆንከው አንተ የታረድከው በግ ኢየሱስ ክብር፣ ምስጋና፣ ባለጠግነት የሚገባ ኃይል ጌታ ሆይ ይህንን ቃልን ስለላክልን ጌታ ሆይ ስለመለስከን፣ ተመለሱ ስላልከን፣ ወደ ጓዳችሁ ግቡ ፈቀቅ በሉ ስላልከን እናመሰግንሃለን። ክብር ምስጋና ላንተ ይሁንልህ። ይህንን ለሚሰሙ ጌታ ሆይ በኢየሱስ ስም እንጸልያለን። አሜን Jesus, we pray this right now. አሜን ወደ ድነት ላልመጡ ዳግም ላልተወለዱ ኢየሱስ አንተን ላላገኙ እንጸልያለን። አሜን ልባቸውን እንድትነካ ዛሬ መንፈስ ቅዱስ አሜን ልባቸውን እንድትለውጥ አሁን ጌታ ሆይ እንድትራራላቸው በኢየሱስ you know if there are people እስቲ ቁጥር ጻፉልን እስቲ ፖሊስ ይጸልይልናል። ቁጥር ጻፉልን እስቲ ጌታን መቀበል የምትፈልጉ ሰዎች ወይ ደግሞ በተለያየ ድካም you know በብዙ ነገር በቃ በኃጢአት በብዙ ነገር ደክም ያለው እና በቃ I need a prayer በrepentance ወደ ኢየሱስ መመለስ ፈልጋለሁ የምትሉ አንዳንድ ቁጥር ጻፉልን። ከሞን ያቤሳ እግዚአብሔር ይባርክ፣ ሲፉ ጸጋ፣ ከሞን ጋይስ፣ ተገሩ፣ ዩዘር፣ ሩት እግዚአብሔር ይባርካችሁ። ከሞን we gonna pray together. Amen. Amen. The Lord is with us. Amen. ሩት ይዲዲያ፣ ሜሪ፣ ኪኪ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። ሃኒ፣ ይዲዲያ ግሎሪ ቢ ቱ ጂሰስ። ኢየሱስ ዳኒ እስቲ ጌታን ያልተቀበላችሁ አንዳንድ ቁጥር ጻፉልን። ጌታን ያልተቀበላችሁ ጌታን መቀበል የምትፈልጉ አንዳንድ ቁጥር ጻፉልን። ደግሞ በተለያየ አይነት ድካም ውስጥ በጌታ አምናለሁ you know I believe in Jesus ግን በብዙ ኃጢአት በብዙ ድካም አልፍ ያለው የምትሉ ሁለት ቁጥር ጻፉልን። come on guys አብረን እንማራለን፣ አብረን ከጌታ ጋር you know this is why we are the body of Christ። እሺ ሩት እግዚአብሔር ይባርክሽ። ይዲዲያ፣ ሜሪ፣ ደስታ እግዚአብሔር ይባርካችሁ። አቢጊያ፣ ያቤሳ እሺ እንደ ሰው ኦኬ come on guys ኢየሱስ Polisha, this is what the Lord is doing, bro. ኢየሱስ ክብር ይሁንልህ ጌታ ሆይ። ዴቪድ፣ ሰላም፣ ቲጂ፣ አስቱ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። ገብታችሁ አንድ ሰው ገብቶ ከኛ ጋር መጸለይ የሚፈልግ ሰው አለ? አንድ ሰው ከናንተ መካከል አንድ ሰው 3 ቁጥር ጻፉልንና ከናንተ መካከል ፖሊሻ ይጸልያል። ከዛ እኛም ደግሞ አብረን እንጸልያለን። አንድ ሰው ኢየሱስ ጌታ ሆይ
እኔ ኃጢአተኛ ነኝ። ጌታ ሆይ ኢየሱስ ስለ ኃጢአቴ በመስቀል ላይ እንደሞተ ደግሞም እንደተቀበረ ከሙታንም በሶስተኛው ቀን እንደተነሳ ደግሞ ሊወስደን እንደሚመለስ አምናለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ እንደሆነ በአፌ መሰክራለሁ። እግዚአብሔርም ከሙታን እንዳስነሳው በልቤ አምናለሁ። ኢየሱስ ጌታ ነው። ጌታ ሆይ ስለምትወደኝ ልጅ ስላደረከኝ አመሰግናለሁ። ኢየሱስ ጌታ ነው። አሜን አሜን። ጌታ ይመስገን። ክብር ለኢየሱስ ይሁን። ጌታ ይመስገን። ጌታ ይመስገን። ፖሊሻ pray for us. come on ጸልይልን አንተ። ጌታ ይመስገን። ሃሌሉያ አሜን። ሩት እስኪ ኢየሱስ በይ። ኢየሱስ ወድሃለሁ በይ። እስኪ ዝም ብለሽ ስሙን ጥሪው። ኢየሱስ ኢየሱስ በይ። ይውቀኝ ኢየሱስ ኢየሱስ የእግዚአብሔር መንፈስ ኢየሱስ የክብር መንፈስ ኃጢአትን የሚያጥብ የሚያቆም የሚያጸና የእግዚአብሔር መንፈስ ጨለማን የሚገፍ እንባን የሚያብስ የተቀባ ስም ኢየሱስ እንጠራሃለን። እኔና እህቴ እንጠራሃለን። ኢየሱስ 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 በጌታ በኢየሱስ ስም ስልጣን በጌታ በኢየሱስ ስም ስልጣን በኢየሱስ ስም ስልጣን በጌታ በኢየሱስ ስም በኢየሱስ ስም ተስፋ የምታስቆርጥ በጌታ በኢየሱስ ስም ስልጣን በጌታ በኢየሱስ ስም በጌታ በኢየሱስ ስም በኢየሱስ ስም ከስሞች ሁሉ በላይ በሆነው ስም ጸልያለሁ። በጌታ በኢየሱስ ስም ከሰማይ በታች እንድንበት ዘንድ በተሰጠን ብቸኛ ስም ጸልያለሁ። በእግዚአብሔር ልጅ በኢየሱስ ስም ስልጣን ጭንቀት ከእህቴ ላይ ይገፈፍ። አሜን። ስብራት ሁሉ ይገፈፍ። አሜን። የእግዚአብሔር ልጅ ናት። የእግዚአብሔር ልጅ ናት። የእግዚአብሔር ልጅ ናት። የእግዚአብሔር ልጅ ናት። የጠራችው ኢየሱስ አምላኳ ነው። የጠራችው ኢየሱስ አባቷ ነው። ኢየሱስ 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 ጌታ ሆይ ቃልህ እንደሚል ቃልህ እንደሚል ጌታ ሆይ መጽሐፍ እንደሚል ጌታ ሆይ ይሄ የተቀባ ስም ለድሆች ወንጌልን ሰብክ ዘንድ ቀብቶኛል እንዳልክ ጌታ ሆይ ለታሰሩ መፈታትን እንዳልክ በምርኮ ውስጥ ላሉ ነፃነትን እንዳልክ በሐዘን ፈንታ ላሉት የደስታን ዘይት በራሳቸው ላይ አፈስ ዘንድ እንዳልክ በኢየሱስ ስም የክብር መንፈስ፣ የደስታ መንፈስ፣ የሐሴት እኛ የምናውቅ ወዳጃችን ኢየሱስ ወደ ቤቷ ይግባ።
ለእህቴ ጌታ ሆይ አሜን ኢየሱስን ወድሃለን። በውስኪ ኢየሱስ ወድሃለሁ፣ ኢየሱስ ወድሃለሁ፣ እወድሃለሁ ኢየሱስ ወድሃለሁ፣ እወድሃለሁ ኢየሱስ አባቴ ነህ ኢየሱስ፣ አባቴ ነህ። ደምህ አጥቦኛል ኢየሱስ፣ ደምህ አጥቦኛል ኢየሱስ። አላፍርብህም ኢየሱስ፣ አላፍርብህም ኢየሱስ፣ አላፍርብህም ኢየሱስ፣ አላፍርብህም ኢየሱስ። ክብሬ አንተ ነህ ኢየሱስ፣ ክብሬ አንተ ነህ ኢየሱስ። አባት ሆይ በጌታ በኢየሱስ ስም ለሁላችን ጌታ ሆይ በአንተ መንፈስ ኃይል ላንተ ክብር እጸልያለሁ። በጌታ በኢየሱስ ክርስቶስ ስም ስልጣን ጌታ ሆይ በዚህ ውስጥ ያዘኑ ሁሉ ጌታ ሆይ በዚህ ውስጥ ያሉ እኔንም ጨምሮ ናሂንም ሁሉም ጌታ ሆይ የተደበቀ ጉድለታችንን ማይተህ ሁለንተናችንን ጌታ ሆይ በፊትህ ባዶ አድርገን እናቀርባለን። ጌታ ሆይ ቃልህ እንደሚል አንተ የተዋረደውንና የተሰበረውን መንፈስ ጌታ ሆይ አንተ አትንቅም። ባዶ ነን ጌታ ሆይ በፊትህ ራሳችንን ምንም ጽድቅ ይዘን ሳንመጣ ጌታ ሆይ ጽድቃችን አንተ ሆነ፣ ቅድስናችን አንተ ሆነ ባዶ አድርገን እንቀርባለን። ጌታ ሆይ ምህረት ይግደንልን ጌታ ሆይ ደም ይጠበን ጌታ ሆይ ከበረዶ ይልቅ ነጭ አድርገን ጌታ ሆይ አዲስ እንሆን ጌታ ሆይ አይምሯችን ይታደስ ጌታ ሆይ አንተ ላይ በምናጉረመርምበት ድምጽ ጌታ ሆይ ዛሬ የፍቅርን ቃል ጌታ ሆይ በእኛ አንደበት ላይ አስቀምጥ ጌታ ሆይ ምህረትን እንናገር ጌታ ሆይ ቅድስናህን እንናገር፣ ጽድቅህን እንናገር ጌታ ሆይ አንተን እናክብር ጌታ ሆይ ስምህ ሲወራ ጌታ ሆይ እናክብር ጌታ ሆይ መልሰን ጌታ ሆይ የክብር ዕቃ አድርገን የክብርህ ዕቃ አድርገን ጌታ ሆይ በኢየሱስ ስም የክብር ዕቃ አድርገን ጌታ ሆይ የታመምን እንፈወስ ጌታ ሆይ የተጨነቅን ነፃ እንውጣ ጌታ ሆይ ያዘንን እንጽናና ጌታ ሆይ በኢየሱስ ስም ጌታ ሆይ አመሰግንሃለሁ። እንፈልግሃለን ስላለ ትውልድ ጌታ ሆይ ልጆች እዚህ እኔንም ጨምሮ ዛሬ እንፈልግሃለን፣ ታስፈልገናለህ። ረሃባችን አንተ ነህ ጌታ ሆይ ሲኦል ውስጥ ብንሆን ትናፍቀናለህ፣ ኃጢአት ውስጥ ብንሆን አንተ ነህ የምትናፍቀን ጌታ ሆይ ስላመጣህን እናመሰግንሃለን። ስንመጣ በር ስላልዘጋህብን አባት ሆይ እናመሰግንሃለን። በር ስላልዘጋህብን ሁሌ በር ክፍት ስለሆነ ጌታ ሆይ ኃጢአታችንን ስለማታስታውሰን እንዲህ አድርጋችሁ ነበር ስለማትለን እናመሰግንሃለን። ልጄ ነህ ብለህ ሁሌ ስለምትቀበለኝ፣ ልጄ ነሽ ብለህ ሩትዬን ሁሌ ስለምትቀበል እናመሰግንሃለን። የመጽናናት አምላክ ጌታ ሆይ ከዛሬ ጀምሮ በህይወታችን የጀመርከው ለውጥ አንተ እስከምትመጣ እስከዛ ፍጻሜ ድረስ ይቀጥል ጌታ ሆይ አባት ሆይ ለአንተ ክብርን እንሰጣለን። ጌታ ሆይ ስለ ዳኑ ሰዎች አንተን ዝቅ ብለን ጌታ ሆይ እናመሰግንሃለን። ክብር ለአንተ ይሁን ጌታ ሆይ እኔና ናሂ ጌታ ሆይ የማንጠቅም ነን ጌታ ሆይ ምንም የማንጠቅም ባሪያዎች ጌታ ሆይ ባሪያ ልንባል ያልተገባን ጌታ ሆይ ምንም ነን። አንተ ግን ንጉሥ ነህ። አንተ ግን የዘላለም አባት ነህ። አንተ ግን ቅድስናችን ነህ። አንተ ግን ጽድቃችን ነህ። አንተ ህይወታችን ነህ። አንተ እውነታችን ነህ። እረፍታችን፣ መንገድ የሆንከን ኢየሱስ ቃላት የለንም። ሊቀ ካህናታችን በሰማያት ያለ ታላቅ ሊቀ ካህን ክብር ላንተ ይሁን። አሜን። ክብር ላንተ ይሁን። እንወዳል ፍቅርህ ስለገባብን እናመሰግንሃለን። ራሳችንን ዝቅ ብለን እናዋርዳለን። ትውልድ አንተን ሰው ማየት ያቁም ጌታ ሆይ የሚታይ ነገር ካለ አንተን ጌታ ሆይ አንተን ያክብር ጌታ ሆይ ከፍ በል ጌታ ሆይ አባት ሆይ እናመሰግንሃለን። ስለረዳህን እናመሰግንሃለን። ስለ ዳኑ ሰዎች እናመሰግንሃለን ጌታ ሆይ ክብርን እንሰጥሃለን። እናመልክሃለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሩትዬ የምትይዋለ? አመሰግናለሁ በጣም ጌታ ይመስገን። አሜን አሜን። የት ነው የምትኖሪው ሩት? እኔ ባህሬን። ኦኬ። እንትን ላይ ጆይን አድርገሻል? ጸሎት ቤት ታውቂዋለሽ? 24 ሰዓት ጸሎት ቤቱ እዚህ 24/7 ጸሎት ቤት ቴሌግራም ላይ ያለን እና እሱን ታውቂዋለሽ? አታውቂውም? እሺ ፖሊሻን ኢንቦክስ አድርጊውና ይልክልሻል ሁሉንም ነገር። እሺ ከሁለት አንዳችን ኢንቦክስ አድርጊልንና እንመልስልሻለን።
በጣም ነው የምንወድሽ። ጌታ በጣም ይወድሻል። በጣም ጌታ ይወድሻል። እሺ በጣም የሚወዱሽ ወንድም እህቶች አሉ። ብቻሽን አይደለሽም። እሺ አብረን እንጸልያለን። አብረሽን ትማሪያለሽ። የክርስቶስ አካል ውስጥ ነው ያለሽው። ጌታ ካንቺ ጋር አለ። በርችልን። እሺ እግዚአብሔር ይመስገን። ተባረኪ ሩትዬ። ናይሻ ጌታ ይባርክ። እሺ ሩትዬ፣ ክብር ሁሉ ለኢየሱስ ይሁን። ጌታ ነው የወደደሽ። ጌታ ነው ሁሉን ያደረገው። እኛ ወንድሞችሽ ነን፣ እንዳንቺው የጌታ ጥገኞች ነን። ክብር ሁሉ ለኢየሱስ ይሁን። በጎ ነገር አይተሽ ከሆነ ክብር ለጌታ ይሁን። እንወድሻለን። በርችልን። በውስጥ ጻፊልንና እናስገባሻለን። ጌታ ይረዳል። ባዲ ኦፍ ክራይስት ፋሚሊ ከታች ካላችሁ የጸሎት ቤቱን ሊንክ አስቀምጡላቸው። ባዲ ኦፍ ክራይስት አላችሁ፣ የጸሎት ቤት ሊንክ አስቀምጡላቸው። እሺ ወደ ጌታ ስለመጣችሁ ህይወታችሁን ለኢየሱስ ስለሰጣችሁ እግዚአብሔር ይባርካችሁ። አንዳንድ ቁጥርና ሁለት ቁጥር ጽፋችሁ ለነበራችሁ ለሁላችሁ ዌልካም ቱ ዘ ኪንግደም ኦፍ ጋድ ዌልካም አሜን። ዌልካም ብለናል። የሚወደን ጌታ አለ። አሜን። በጣም የሚወደን ምንም እዚህ ምድር ላይ እንደ ኢየሱስ የሚቀበለን የለም። የእውነት ማንም የለም። እና ጸሎት ለምትፈልጉ ለሁላችሁም ጸሎት ቤት ሊንኩ ይኸው ከታች እያስቀመጡ ነው። ማርትዬ ጸሎት ቤት ሊንኩን ወስዳችሁ ጉግል ላይ ኦር ሳምቲንግ ሰርች አድርጉትና ይመጣላችኋል። እሱን ጆይን ማድረግ ትችላላችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ኢንቦክስ አድርጉልን ለእኔና ለፖልሻ እና ወይ ወደ ጸሎት ቤት እንድትገቡ አዳዲስ የሆናችሁ እስቲ ጌታን የተቀበላችሁ ሰዎችና አብራችሁን ጸሎት የጸለያችሁ ከየት ሀገር እንደሆናችሁ ጻፉልን እስቲ። ከታችን እንመልከታችሁ። ፖልዬ ገብቶኛል ከየት እንደሆናችሁ። ጌታ ይመስገን፣ ጌታ ይመስገን። ጌታ ደስ አይልም? ዱባይ፣ እሺ፣ አዲስ አበባ፣ ኳታር፣ ኢትዮጵያ፣ እሺ። ቲም አለን እኮ ዱባይ ቲም አለን። እንዴ ምን እያረጋችሁ ነው? ሪቾ የለችም። ኦኬ፣ በጣም ብዙ ሰው እኮ ዱባይ ራሱ አለ። ማሳቹሴት፣ እሺ። ዩኬ ከሆናችሁ ለኛ ጻፉልን። ዩኬ ዩሮፕ ያላችሁ በሙሉ ጻፉልን ለኔና ለፖልሻ። ዩሮፕ ፎር ጂሰስ ቲም ውስጥ ገባላችሁ። ዩሮፕ ላላችሁ፣ ዱባይ ላላችሁ ሪቾ የለሽም፣ ማንም የለም። ዱባይ ያለ ባዲ ኦፍ ክራይስት ቲም የለም ማንም። ካናዳ፣ እሺ፣ ካናዳ ደግሞ ቲም አለ። ካናዳም ቲም አለን። ኩዌት፣ እሺ፣ ኩዌትም ጆይ ማድረግ ትችላለሽ። የዱባዩን ቲም ወደ ኋላ የሚጎትተኛ አለ። ጸልይ እህቴ። አሁን ጸሎት ቤት አሁን ስለ ጸሎት ቤት ብትገቢ ይኸው ጸሎት ቤት ሊንክ ቤትሻ፣ ይኸው ጸሎት ቤት ሊንክ እየተቀመጠ ነው። እዛ ገብተሽ መጸለይ ትችላለሽ እህቴ። እሺ፣ አገልጋዮች አሉ። አሁንም ሆል ባዲ ኦፍ ክራይስት እየተጸለየ ስላለ እዛኛም ጆይን ስለምናደርግ እዛ መጸለይ ይቻላል። እሺ፣ ዱባይ ያላችሁ እንዴት እናድርግ? ፖልሻ what can we do bro? ምን አልከኝ? ዱባይ ያለውን ቲም እንዴት ጆይን እንደሚያደርጉ ንገረን። አይ ቲንክ ጥሩ የሚሆነው ከዱባይ እነ ሪቹ ያለው አይመስለኝም። ሶ ምን ታደርጋላችሁ? ሀገራችሁን እና ስልክ ቁጥራችሁን ጻፉልኝ። እኔ ለግሩፕ ውስጥ የሚያስገቧችሁ ስክሪንሻት እያረኩል ካለው ሶ ሀገራችሁን ጻፉልኝ። ሀይ ብላችሁ ካቆማችሁ ጌታ ይርዳችሁ። ሀገራችሁንና ቁጥራችሁን ጻፉልኝ። እንደዛ ማስገባት ይችላል። እሺ በቃ ስለዚህ ሀገራችሁንና ያላችሁበትን ቦታና ስልክ ቁጥር ከጻፋችሁልን በየሀገሩ ያሉ የባዲ ኦፍ ክራይስት መሪዎች ስላሉ ለእነሱን ልክላቸውና እነሱ ያስገቧቸዋል። ዩሮፕ ያላችሁ ግን ለእኛ ጻፉልን። ዩሮፕ ዩኬ ያላችሁ ካላችሁ ጻፉልንና ከኛ ጋር ብዙ ወንድም እህቶች ስላሉ ከነሱ ጋር ደግሞ አብረን ጌታ እናመሰግናለን። አይ ቲንክ ፖልሻ መዝሙር ሀይ ሀገር አይደለም እንዴ? ዜድ ዘራዊ good to see you bro. ሃይ ምን ተብሎ እንደሚመለስ አላውቅም። ሃይ ናሂ ምናምን
ምን ብዬ እንደምልሽ አላውቅም። እኔ ትላንት እሺ ፖሊስ አይቀጥል ተባረክልኝ። መዝሙር ልከፍት ናሂ ገብቶኛል ስላለ እንዳይገባው ላደርግ